ጌታችንን የጌታችን ሊቀ ክህነትና የብሉይ ኪዳን ሊቀ ክህነት የሚያነጻጽርበት ክፍል ነው። ምዕራፍ 7 ደግሞ ማለት ነው። ያው ከአንድ ጀምሮ እንዴት እንደሚያነጻጽር ተመልክተናል ባለፈው። አሁን ደግሞ ምዕራፍ 7 የብሉይ ኪዳን ሊቀ ክህነት ከክርስቶስ በምን ይለያል? እንዴትስ የክርስቶስ ሊቀ ክህነት ከብሉይ ኪዳኑ እጅጉ የበለጠና የላቀ መሆኑ ሐዋርያ ቅዱስ ጳውሎስ የሚያስረዳበት ክፍል ነው። ሰው ሲጀምር ምን ብሎ ነው የሚጀምረው? አይሁዶች የሚመኩበት አገልግሎት አለ። የብሉይ ኪዳን ስርዓትና የብሉይ ኪዳን አገልግሎት የህግ ስርዓት የሚባለው ማለት ነው። የስጋ ስርዓትም የህግ ስራም ተብሎ ይታወቃል። በጣም ስለሚመኩ ሐዋርያ ቅዱስ ጳውሎስ ያ የሚመኩበት ነገር ከዛ የሚበልጥ ነገር እንደሆነ ጌታችን በደንብ የሚያስረዳበት ክፍል ነውና የብሉይ ኪዳኑ መጀመሪያ የብሉይ ኪዳኑ እንደ ምሳሌ ፕሪፊገር ኦፍ ክራይስትስ ሃይ ፕሪስት ወይም ደግሞ የክርስቶስ ሊቀ ክህነት በብሉይ ኪዳን ራሱ ፕሪፊገር የሆነውን የመልከ ጼዴቅን ክህነትን ያነሳል ማለት ነው። ያንን በማንሳት ይጀምራል ሐዋርያ ቅዱስ ጳውሎስ እና ምን ብሎ ይጀምራል? የሳሌም ንጉስና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገስታትን ገሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ኦኬ። ለእርሱም ደግሞ አብርሃም ከሁሉ አስራት አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው ይልና አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። አንዴ ቆይ እሺ፣ እስኪመለስታች ያላችሁ ጥቅስ የሚሰጠውን ጥቅስ ያዙ። እሺ፣ እንደገና ደግሞ የሚነሳውን ሀሳብ የሆነች ወረቀት ላይ ለመጻፍ ሞክሩ። እሺ፣ ሁላችሁም ይጠቅማችኋል። ስፔሻሊ ከይሄኛው ምዕራፍና ከዚህ በኋላ ያለው በጣም 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 ጠቃሚ ነው። ቀጥል። ያ እሺ። ስለዚህ ሐዋርያ ቅዱስ ጳውሎስ መጀመሪያ እዛ በብሉይ ኪዳን ራሱ ሊቀ ካህን የነበረው መልከ ጼዴቅ የሚባል ካህን እንደነበረና እሱ ደግሞ የልዑል እግዚአብሔር ካህን ነው። ስሙ መልከ ጼዴቅ ማለት መሌክና ሴዴቅ ከሚሉ ሁለት የዕብራይስጥ ቃላት የመጣ ነው። መሌክ ማለት ንጉስ ማለት ነው በዕብራይስጥ። ሰዴቅ ማለት ደግሞ ራይቸስ ወይም ደግሞ እውነተኛ ንጉስ ማለት ነው። ሶ ኪንግ ኦፍ ራይትነስ ወይም ደግሞ የጽድቅ ንጉስ ተብሎ ይጠራል ትርጓሜው ማለት ነው። በኋላ ደግሞ ምን ተብሎ ሳሌም ለምትባል ከተማም ንጉስ ስለነበረ የሳሌም ንጉስ ተብሎ ወይም የሰላም ንጉስም ተብሎ ይጠራል። እና ይህ መልከ ጼዴቅ እንግዲህ በጣም ብዙ ባይዘወይ በመልከ ጼዴቅ ዙሪያ ብዙ አይነት ምንፍቅናዎችም ተነስተዋል። ይህንን ሐሳብ ባለመረዳት የተነሳ ብዙ አይነት ምንፍቅናዎች ተነስተዋል። ከተነሱ ምንፍቅናዎች መካከል አንዱ ምንድነው? የሰላምና የጽድቅ ንጉስ ተብሏል። የሰላምና የጽድቅ ንጉስ ከተባለ ከእግዚአብሔር ውጪ የሰላምና የጽድቅ ንጉስ ሊሆን የሚችል ማንም የለም። ልክ ኢሳይያስ 9:6 ታስታውሳላችሁ። ክርስቶስ ስሙ ድንቅ መካር ኃያል አምላክ የሰላም አለቃ ተብሎ ይጠራል ተብሎ ተነግሯል ለክርስቶስ። ይሄን ዲቪኒቲን የሚያሳይ ስለሆነ መልከ ጼዴቅ ራሱ ዲቫይን ፓወር ያለው ነው የሚል ሐሳብ ያነሳልና ኤጲፋኒዮስ ፓናሪዮን በሚባል መጽሐፉ ማለት ነው ገጽ 78 አጌንስ መልከ ጼዴቅያንስ የሚባል ጽሑፍ አለው። ማለት መልከ ጼዴቃውያን የሚባሉ ሄሬሲዎች አሉ። በዛ ዙሪያ መልስ ሰጥቶባቸዋል ብዙ አባቶች። ቄርሎስ ዘአሌክሳንድሪያም እነ ጎርጎሪዮስ ዘንዚናዙ ምላሽ ሰጥቶበታል። ፓናሪዮን ግን ሰፋ ያለ የእያንዳንዱ የተነሱ ምንፍቅናዎች ምላሽ ስለሰጠበት ዘርዘር ያለ ሀሳቦች አሉ ማለት ነው። እና እዛ ክፍል ላይ ምን ብሎ ይናገራል? ትክክል ነው፣ የጽድቅና የሰላም ንጉስ ተብለዋል። ኦኬ፣ ቅዱስ ቄርሎስም ምላሽ ይሰጥበታል። ይህ ሲባል ግን አክቹዋል የጽድቅና የሰላም ንጉስ ማለት ሳይሆን ቢረር ኦፍ ሂዝነም ማለት ስሙን በመሸከም ደረጃ ምሳሌው የክርስቶስ ፕሪፊገር እንደመሆኑ ስሙን ያዘ እንጂ እሱ እውነተኛ አማናዊው የጽድቅ ንጉስ የሰላም ንጉስ አይደለም። ለሚመጣው የጽድቅና
የሰላም ንጉስ ለክርስቶስ ግን ምንድነው ፕሪፊገሩ ነው ወይም ደግሞ ምሳሌው ነው ይልና ምሳሌዎች ሲሰጥ ለምሳሌ ኢያሱ ስሙ መድኃኒት ለህዝብ ሁሉ መድኃኒት የሚሆን ማለት ነው። እውነተኛ መድኃኒት ሆኖ ግን አይደለም ለክርስቶስ ምንድነው ምሳሌ ወይም ደግሞ ጥላው ሆኖ ስለሚያገለግል ነው ብሎ ያነሳል። ኦኬ ኢያሱ ማለት መድኃኒት ነው። እንደውም የቃላቶቹ ኢየሱስ ተብሎም ራሱ ይፈታል። ኢያሱ የሚለው ኢየሱስ ተብሎ ይተረጎማል። ለመለየት ቃላቶቹ ኢያሱ ኢየሱስ ተብሎ ሊለያይ ይችላል እንጂ ቃላቸው ትርጉማቸው አንድ አይነት ናቸው። ትርጉማቸው መድኃኒት ማለት ነው። ግን ክርስቶስ ኢየሱስ ሲባል ባህሪያዊ መድኃኒት ነው። ኦኬ የባህሪ መድኃኒት ነው። ከሱ ውጭ የባህሪ መድኃኒት ሊሆን የሚችል ማንም የለም። ህዝብን ከኃጢአታቸው ሁሉ የሚያድናቸው ማለት ነው። ልክ ማቴዎስ ወንጌል ምዕራፍ 2 ላይ እንዳለው ማለት ነው። ህዝብን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትይዋለች ተብሏል። ከኃጢአታቸው ስለሚያድናቸው ነው ኢየሱስ የተባለው። ኢያሱ ግን ስሙን በመሸከም ደረጃ ምሳሌውን በመሆን ደረጃ ግን ነው እንጂ ባህሪያዊ ስሙ ወይም ደግሞ የባህሪ ስሙ ሊሆን አይችልም ብሎ ያነሳል። ሰው መልከጼዴቅ ከዚህ አንጻር የጽድቅ ንጉስ የሰላም ንጉስ ተባለ እንጂ ባህሪያዊ ወይም ደግሞ ልክ እንደ ክርስቶስ አይደለም ብሎ ያነሳል። ቀጥሎም አባትና እናት የትውልድ ቁጥርም የሉትም የሚለውን አንስተው ከምን አንጻር ያነሱታል? በቃ ይሄ አያችሁ አባትና እናት ስለሌሉት ክርስቶስ ራሱ ነው የሚሉ ደግሞ ተነስተው ነበር። ክርስቶስ ራሱ ነው። ክርስቶስ ራሱ ነው ካላችሁ ክርስቶስ ራሱ እንዲሆን ወይም ደግሞ ራሱ ክርስቶስ ነው ለማለት አስቀድሞ ምን ሊሆን ይችላል ይገባ ወይም ደግሞ ወልድ ነው ማለት ነው። በብሉይ ኪዳን ራሱ ወልድ ነው እንደማለት ነው። ወልድ ነው ከተባለ ካህን ተብሏል መልከጼዴቅ። ክህነት ደግሞ ከስጋዊ አንጻር ወይም ደግሞ ሰው ከመሆን አንጻር የሚመጣ ነው ማለት መለኮት ከስጋ ጋር ተዋህዶ ተክህነ ማለት አገለገለ ማለት ነው። ሰው ወልድ በመለኮቱ አገልጋይ ያሰኘዋልና በመለኮቱ ደግሞ አገልጋይ አይደለም ወይም ደግሞ መስዋዕት አቅራቢ ወይም ደግሞ መስዋዕት የሚያቀርብ ሰውነት አካል አልያዘም ክርስቶስ በብሉይ ኪዳን ወይም ስጋዊ ኢንካሪኔሽንን የሚያምታታ የሚያፋለስ ትምህርት ይሆናል። ክርስቶስ ራሱ ሊሆን አይችልም። አባትና እናት የሉትም የትውልድ ቁጥር የሉትም ስለተባለ እንደዛ ማለት አይደለም። እንደውም ምን ብሎ ይናገራል? የነ ሲድራቅ ሚሳቅ አብዶናጎና የዳንኤልን ታሪክ ያመጣና የነዚህ የአራቱ ህፃናት በትራዲሽንም በአይሁዶች ትውፊትም በቤተ ክርስቲያን ታሪክም አባት እናታቸው የትውልድ ቁጥራቸው ጭራሽ የሚታወቅ አይደለም የነዚህ አካላት ይላል። የሳሌሙ ንጉስ ወይም ደግሞ የመልከጼዴቅም ታሪክ ከዚህ ጋር የሚገናኝ ነው። ከአሕዛብ ወይም ደግሞ ካልተገረዙት ወገን ነው መልከጼዴቅ። ኦኬ ካልተገረዙ ወገን ስለሆነ ደግሞ ትውልዱ በአይሁዶች መጽሐፍ ዝርዝር ውስጥ የተካተተ አይደለም። ወይም ደግሞ በየትኛው መጽሐፍ የትውልድ ቦታው የትውልድ ዘር ሐረጉ ሊገኝ አይችልም የመልከጼዴቅ ማለት። ምክንያቱም በዚህ በእስራኤል ወይም ደግሞ በነሱ ዘር በአብርሃም ዘር የመጣ ስላልሆነ የትውልድ ታሪኩ የትውልድ ጽሑፉ የተወለደ መቼ ሞተ የሚለው በመጽሐፍቶቻቸው ሊጻፍ አይችልም፣ በመጽሐፍቶቻቸው ሊገኝ አይችልም። ለዛ ነው አባትና እናት የትውልድ ቁጥር የሉትም ሲል ከመጽሐፍ ደረጃ ጽሑፉ ልታገኙት አትችሉም ማለቱ ነው። ኦኬ ሊገኝ አይችልም ይልና መጽሐፉ የትውልዱ ታሪክ መጽሐፉ ስላልተገኘ አምላክ ነው ካላችሁ በጣም ብዙ አማልክቶች ልታመጡ ነው ማለት ነው ይልና የዳንኤልም በትውፊት እንኳን እንዲህ ተብለው አባቱ እናቃለን እናቱም እናቃለን። የነዚህ የሶስቱ ደቂቅ ሲድራቅ ሚሳቅ አብዶናጎ ግን በየትኛውም የቤተ ክርስቲያን ታሪክም በአይሁዶች ትውፊትም ትውልዳቸው የት እንደተወለዱ መቼ እንደሞ ሰማዕትነት የተቀበሉበት በእርግጥ አለ መጽሐፍ የት እንደተወለዱ መቼ እንደተወለዱ ከማን እንደተወለዱ ግን ታሪካቸው ወይም ደግሞ መጽሐፋቸውን ልታገኙ አትችሉ። ስለዚህ ይሄንን ስላላገኛችሁ እነዚህ ኦሪጂን የላቸውም ወይም ደግሞ መገኛ የላቸውም ብላችሁ መገኘታቸውን ትክዳላችሁ ወይ? አይካድም። መልከጼዴቅም ሰው መሆኑ የምታውቁት ካህን መሆኑ የሳሌም የምትባል ከተማ ንጉስ መሆኑ ሰውነቱ የሚያስረግጥ ነው ማለት ነው። ፕላስ ደግሞ ካህን ከተባለ ኦፍኮርስ ከሰው ወገን ነው የሚሆነው። ለዛ ነው ምዕራፍ 8 ሊቀ ካህን ወይም ደግሞ ካህናት ከሰዎች ወገን ለሰዎች የሚሾም ነው ይላል።
ለሰዎች የሚሾም ነው። ሰው ከዚህ አንጻር ሰው መሆኑ በግልጽ የታወቀ ነው ማለት ነው። ግን ይሄ መልከጼዴቅ ከተገረዙት ወገን ወይም ደግሞ ክህነትን በተሰጣቸው በነሌዊ ዘር የመጣ ግን አይደለም። ኦኬ ያንን ለማሳየት ነው የፈለገው። ምክንያቱ ይመኩበት የነበረው አይሁዳውያን ምንድነው በሌዊ ወገን የሆነ ክህነት ታላቅ ነው የሚል በእነሱ ወገን ካልሆነ ክህነት ሊመጣ አይችልም የሚል አስተምሮ ስላላቸው ወይም ደግሞ መረዳት ስላላቸው ሐዋርያው ቅዱስ ጳውሎስ ከነዚህ ቁጥሩ ጭራሽ ያልሆነ በእነሱ ዘር የማይቆጠረው ይሄን መልከጼዴቅ እንዴት ታላቅ እንደነበረ ታላቅነቱን በማሳየት ነው የሚጀምረው። ታላቅነቱን በማሳየት ማለት ታላቅነቱ ሲያሳይ ደግሞ ለካህናቶቹ ብቻ ሳይሆን ለአባቶች አለቃ ለሚባለው ለአብርሃምም ጭምር ከሱ እንዴት እንደሚበልጥ በማሳየት ነው የሚጀምረው። ኦኬ የአባቶች አለቃ ወይም ደግሞ ፓትሪያርክ የሚባለው አብርሃም ከሱ እንኳን ብቻ ሳይሆን ለአባቶች አለቃ ለሚባለው ለአብርሃምም ጭምር ከሱ እንዴት እንደሚበልጥ በማሳየት ነው። እሺ ምን ይላል? እንዲህ ያለ ለዘላለም ካህን ሆኖ ይኖራል ካለ በኋላ የአባቶች አለቃ በማለት የአብርሃምን ታላቅነት ይናገራል። ከአባቶች ወይም ደግሞ ፓትሪያርክስ ኦፍ ዘ ፋዘር የአባቶቻችን የምትሏቸው የነሱ ራሱ አለቃቸው ቁንጯቸው ራሳቸው አብርሃም በማለት ይጠቅሳል። ታላቅነቱን የአብርሃም ታላቅነት ማለት ነው። ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይላል። በቃ መልከጼዴቅ ከአብርሃም ራሱ እንዴት እንደሚበልጥ ተመልከቱ ይላል። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና የመልከጼዴቅ ታላቅነት ይላል እንግዲህ ፕሪታይፑ ወይም ፕሪፊገሩ የክርስቶስ ምሳሌ የሆነ መልከጼዴቅ ይህን ያክል ከአብርሃም ታላቅ ከሆነ አካሉ አማናዊ ሊቀ ካህን ክርስቶስ ምን ያክል የሚበልጥ ይሆናል እያለ ያነጻጽራል ማለት። ኦኬ አሁን ምሳሌ ለክርስቶስ ምሳሌ የሆነ መልከጼዴቅ ከአብርሃም እንዴት እንደሚበልጥ እንደሚሻል እየተናገረ ነውና የአባቶች አለቃ አብርሃም እንኳን ከዘረፋው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበረ እስኪ ተመልከቱ ይልና ከሌዊ ልጆችም ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው ማለት ነው እነርሱ ምንም ከአብርሃም ወገን ቢወጡ ከእነርሱ አስራትን በሕግ እንዲያስወጡ ትእዛዝ አላቸው አለ። ትውልዱ ከእነርሱ የማይቆጠረው ግን ይላል። አያችሁ የሆነ አባትናት የትውልድ ቁጥር የሉትም ሲባል በተፈጥሮ በቃ ከአባትናት አልተወለደም ማለት ሳይሆን ትውልዱ ዘር ሐረጉ ያልተቆጠረ ከአሮን ወገን ወይም ደግሞ ከነዚህ ከሌዊ ነገድ ያልሆነ ቁጥሩ ከዛ የማይቆጠር መልከጼዴቅ የተባለው ግን ምን አለ? ከነሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል። የተስፋ ቃል የነበረው ባርኳላ። የተስፋ ቃል የተሰጠው አብርሃምን የሚባርክ ከሆነ ባርካለሁ የሚረግሙህን እረግማለሁ የተባለው ታላቅ የተስፋ ቃል የተሰጠው አብርሃም ዘሮች አሕዛብ በዘርህ ይባረካሉ ተብሎ ተስፋ የተሰጠው አብርሃም እንኳን በዚህ ተባርኳል በመልከጼዴቅ ማለት ነው። ስለዚህ የመልከጼዴቅን ክህነት ታላቅነት በማስረዳት ይጀምራል። ትንሹም በታላቁ እንዲባረክ ክርክር የሌለበት ነው ይላል። ስለዚህ ከመልከጼዴቅ አንጻር አብርሃም ራሱ ትንሽ ተባለ። ትንሹ በታላቁ በክብር ማለት ነው። ይሄ ከክብር አንጻር ብሎ ቅዱስ ዮሐንስ አፈወርቅም ይገልጸዋል። ከክብር አንጻር ብሎ ይገልጸዋል። ስለዚህ ይሄ ምንም ክርክር የለውም። አብርሃም በመልከጼዴቅ መባረኩ ትልቁ በማን በትንሹ ሊባረክ ምንም ክርክር የሌለበት መሆኑ የታወቀ ነው ማለት። ስለዚህ መልከጼዴቅ ከአብርሃም እጅጉን እንደበለጠ በዚህ በክህነቱ ዙሪያ ማለት ነው ባለው ክብር እንዴት እንደበለጠ ትመለከታላችኋል። ስለዚህ ይቀጥልና በዚህስ የሚሞቱ ሰዎች አስራትን ያስወጣሉ አለ። በዚያ ግን የሚያስወጣ በሕይወት እንዲኖር የተመሰከረለት ነው። ይህንም ለማለት ሲፈቅድ አስራትን የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቷል ይላል። ይሄ ብቻ ሳይሆን አስራት እንዲቀበሉ እግዚአብሔር አምላክ የፈቀደላቸው የሌዊ ነገዶች ራሱ ጭምር አለ። አብርሃም ለእርሱ ማውጣቱ ብቻ አይደለም እንዲያስወጡ የተሰጣቸው የሌዊ ነገዶች ካህናት ራሱ እነሱ በአብርሃም ወገብ ራሱ እነሱ ራሱ አውጥተዋል። ለመልከጼዴቅ አስራትን አስወጥቷል ነው። ስለዚህ ታላቅነቱም በምን ይጀምራል?
በቃ ያለ መሐላ የሆነው የነ አሮን ክህነት በመሐላ ከሆነው የመልከ ጼዴቅ ክህነት እጅጉን የበለጠ እንደሆነ ኦኬ በጣም ታላቅ እንደሆነ ሐዋርያ ቅዱስ ጳውሎስ በመናገር ይጀምራል። ስለዚህ እነ ሌዊም በአባታቸው ወገብ በአብርሃም ወገብ ምን እንደሰጡ አስራትን እንዳወጡ በመናገር ይጀምራል። ስለዚህ እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብለዋልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? አሁን የመልከ ጼዴቅ ክህነት ቀድሞ ታይቶ ከዛ በኋላ አልታየም አይደለ? ክህነቱ ለምንድነው? በቃ ፕሪፊገር የክርስቶስ ምሳሌ ስለሆነ ማለት ነው። ከዛ በኋላ ግን የነ አሮን ክህነት ኦኬ የጥላ ተብሎ የሚታወቀው የነ አሮን ክህነት ተሰጠ በህግ ማለት ነው። ዘን የነሱ ክህነት ወይም ደግሞ የነሱ መስዋዕት የነሱ አገልግሎት ፍጹምነት የሌለው ስለሆነ ፍጹም ድነትን የሚያስገኝ ስላልሆነ ሰው ምን አለ? የነሱ አገልግሎት የነሱ ሹመት ፍጹምነት የሚያስገኝ ቢሆን ኖሮ እንደ መልከ ጼዴቅ ያለ ሌላ ካህን ሊነሳ ወደፊት ምንም ባላስፈለገ ነበር። ስለዚህ የነሱ ክህነት ወይም ደግሞ የነሱ አገልግሎት ፍጹምነት ያለው አይደለም፣ ፍጹምነትን የሚሰጥ አይደለም። ስለዚህ እንደነ አሮን በአሮን የማይቆጠር እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት የሆነ ሌላ ሊቀ ካህን ያስፈልጋል ማለት ነው። ሌላ ሊቀ ካህናት ያስፈልጋል። ስለዚህ ሌላ ሊቀ ካህናት የሚያስፈልግ ከሆነ ደግሞ ኦኬ ክህነቱ ከተቀየረ ምንድነው? ህጉም ደግሞ ይቀየራል ማለት አይደል? በዘር ነበረ ክህነቱ የሚመጣው ያለ ዘር የሆነ እንደ መልከ ጼዴቅ የሆነ ክህነት ወደዛ ክህነት ከተለወጠ ስለዚህ አገልግሎቱ ህጉ ደግሞ ቶታሊ ይቀየራል፣ ይለወጣል ማለት ነው። ስለዚህ ምን አለ ቀጥሎ? ክህነቱ ሲለወጥ ህጉ ደግሞ ሊለወጥ የግድ ነውና አለ። ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ይልና ከዚያም መሰዊያውን ያገለገለ ማንም የለም። አሁን ምን እያለ ነው? ይህ ነገር የተነገረለት እርሱ ማለት ይሄ በመሐላ ላይ የተነገረለት በአሮን ሹመት እንደ አሮን ሹመት የማይቆጠርለት የተባለው የጌታችን ሊቀ ክህነት ምን አለ? ከሌላ ወገን ተካፍሏልና ሲባል ከየት ነው? ከአሮን ከሌዊ ነገድ ነው ክርስቶስ አይደለም አይደል? ከሌዊ ነገድ አይደለም ክርስቶስ ዘሩ የሚቆጠር ከምንድነው? ከይሁዳ። ስለዚህ ከሌላ ሲል ወይም ደግሞ ናቲ አለሁኝ። አዎ አለ ቀጥ እያልክ ስለምትታይ የኔ ነው ያንተ የሚለው እኮ ግራ ገብቶኝ። እኔ እንጃ። እስቲ ኮመንት አበራላችኋለሁ። ቀጥል። አሪፍ ነው። እሺ ድምጽ የማይቆራረጥ ከሆነ ልቀጥል። እሺ ስለዚህ ይህ ነገር የተነገረለት እርሱ በሌላ ወገን ተካፍሏልና ሲል ወገኑ ማለት የክርስቶስ ዘሩ የሌዊ ክህነት ነው እንዳይባል ከሌዊ ነገድ አይደለም። የክርስቶስ ዘሩ የይሁዳ አይደለም። አንበሳ ነገደ ይሁዳ ነው። ከይሁዳ የወጣ አንበሳ ተብሎ ይነገርለታል። ሶ ጌታችን ከአሮን ወገን ሳይሆን ወይም ከሌዊ ወገን ሳይሆን ከይሁዳ ነገድ ነውና ከነርሱም ምን አለ? መሰዊያውን ያገለገለ ማንም የለም አለ። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና ስለዚህ ነገድ ሙሴ ምንም እንኳን ስለ ክህነት አልተናገረም። በይሁዳ ስለ ክህነት ምንም አልተነገረም። ሶ የጌታችን ሊቀ ክህነት እንደነ አሮን በስጋ ወይም ደግሞ በዘር የመጣ ሳይሆን ያለ ዘር ኦኬ ከዘላለም የሆነ ክህነት ነው ማለት ነው። ሶ መልከ ጼዴቅ ከክርስቶስ ጋር ፕሪፊገር ወይም መመሳሰል የክርስቶስ ምሳሌ ተብሎ ይጠቀሳል። በምን ይመሳሰላሉ የመልከ ጼዴቅና የክርስቶስ ሊቀ ክህነት ቢባል መልከ ጼዴቅ ማለት ሲጀመር ከስሙ የጽድቅ ንጉስ ማለት ነው። ክርስቶስ እውነተኛ የጽድቅ ንጉሳችን ነው። ኦኬ የጽድቅ ንጉሳችን አማናዊ የጽድቅ ንጉሳችን ክርስቶስ ራሱ ነው። ሶ ከዛ አንፃር የጽድቅ ንጉስ ክርስቶስ መሆኑን ለማጠየቅ፣ ሁለተኛ የሰላም ንጉስም ማለት ነው ትርጓሜው።
እውነተኛ የሰላም አለቃ ተብሎ የተጠራ ጌታችን እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ ጌታችን የተናገረ የሰላም አለቃ እርሱ ብቻ ነው። ሰላም ሲያደርግ ደግሞ ሰማይን ከምድር አይደለ፣ ሰማይና ምድርን ሰላም እርቅ የሚያደርግ ሰውን ከሰው ኦኬ፣ ሰዎችን ከሰዎች አህዛብን ከህዝብ ማለት ነው፣ አይሁዶችን ከአህዛብ ጋር አንድ በሁለቱም መካከል የነበረው የጥል ግድግዳ የሚያፈርስ አይደለ፣ የሚያፈርስ አንድ አድርጎ አንድ ሰውን የሚያደርግ ክርስቶስ እሱ ሰላም የሰላም ንጉስ ተብሎ ይጠራል። ሰው ደግሞ ከራሱ ጋር ወይም ደግሞ የሰው ልጅ ደግሞ ከራሱ ጋር ፈቃዳተ ስጋ ከፈቃዳተ ነፍስ ጋር አንድ የሚያደርግ እርሱ የሰላም ንጉስ ክርስቶስ ነው ማለት። ምክንያቱ አስቀድሞ ፈቃዳተ ስጋዎቻችን ለፈቃደ ነፍሶቻችን የማይገዙ ነበሩ አይደል? አዳም እምቢ በማለቱ ለእግዚአብሔር ትእዛዝ ባለመገዛቱ ምክንያት ፈቃደ ስጋ ለፈቃደ ነፍስ በፍጹም የማይገዛለት ሆኖ ነበር። ክርስቶስ ሲመጣ ግን ፈቃደ ስጋ ከፈቃደ ነፍስ ጋር ተስማምተው ለዘላለማዊ ሕይወት በተዋህዶ የማይሰለጥንበት እንዲሆን መላእክት ከሰው ጋር በልደቱ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው መላእክት ከሰዎች ጋር ያመሰገኑበት ሰማይ ከምድር የታረቀበት ሰላም ያደረገበት እሱ ከዚህ አንጻር እውነተኛ የሰላም አለቃ ጌታችን ነው። መልከ ጼዴቅ ከሐዋርያ ቅዱስ ጳውሎስ ሲጠቅስ ንጉስም ካህንም አይደለም የሚለው ሳሌም የምትባል ከተማ ንጉስ ነው። ከዛ ደግሞ ምንድነው ካህንም ነው አይደል? ጌታችን ኢየሱስ ክርስቶስም ንጉስም ካህንም ነው ማለት ኦኬ። ንጉስም ካህንም ነው። ንግስናው ምድራዊ ነው አይደለም። በክርስቲያኖች ልብ ላይ በክርስቲያኖች ነፍስ ላይ ለዘላለም ነግሶ የሚኖር ንጉስ ነው ማለት ነው። ንግስናው ምድራዊ አይደለም። ኦፍ ኮርስ አገልግሎትም ሊለወጥ ያስፈልጋል ሲል የነዚህ ካህናት አለውም ማለት ነው። ክርስቶስን የሚያሳይ ነው። እናትና አባት የትውልድ ቁጥር የለውትም ሲባል የመልከ ጼዴቅ ይላል። የመልከ ጼዴቅ ባለመጽሐፍ ሲሆን የክርስቶስ ግን ጭራሽ ባለመኖር ነው። እዳዘንተ ኤግዚስት ነው የሚል የመልከ ጼዴቅ አባትና እናት የሌሉት በምንድን ነው? ባለመጽሐፍ ነው። መጽሐፍት ላይ አልተጻፉም ማለት ነው። የክርስቶስ ግን ባለመጽሐፍ ሳይሆን የለውም ጭራሽ ባለመኖር ነው። ስለዚህ የክርስቶስ ምድራዊ ስጋዊ አባት የለውም። ሰማያዊ ወይም ደግሞ የመጀመሪያ ቀዳማዊ ልደቱ ደግሞ እናት የለም። ከዛ አንጻር የሚነገር ነው። የመጨረሻው ሳክሪፋይስ ማለት ነው። መስዋዕቱ ራሱ መልከ ጼዴቅ ያው የአሮን ክህነት የሚሰውት ጠቦቶች፣ ዋኖሶች ምናምን አይደለ እንስሳቶች ነው። የመልከ ጼዴቅ መስዋዕት ግን የምታስታውሱ ከሆነ ስንዴና ምንድነው ወይን ነው ማለት ነው። ለክርስቶስ ምሳሌው ነው። ክርስቶስም ስጋውና ደሙ ሲሰጠን ምንድነው ህብስቱ፣ ህብስቱ ስንዴ፣ ወይኑን አንስቶ ጽዋ ኦኬ ይህ ስጋዬ ይህ ደሜ ነው ብሎ ሲሰጠው እንመለከታለን ማለት ነው። ከዚህ አንጻር እንደ መልከ ጼዴቅ ያለ ክህነት ተብሎ የክርስቶስ ተገልጿል ማለት ነው። ፈጠን እያልኩ ለመሄድ በማያልፍም ህይወት ኃይል እንጂ በስጋ ትእዛዝ ህግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው ይልና አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና ህጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል። በጣም በሚገርም ሁኔታ የቀደመው ምንድነው? ምንም የማትጠቅም ይላታል። እንደው ቅዱስ ዮሐንስ አፈወርቅ አሁን በረከቱ ይደርብን። እንደው የማትጠቅም የተባለችው እንደው ጥቅም የሌላት ሆኖ ሳይሆን ከመጣችው ከአዲሱ ኪዳኗ ተስፋችን አንጻር ምንም ጥቅም የላትም ብሎ ተናገረ እንጂ ጥቅምማ አላት። ከምን አንጻር ሲነጻጸር? ከአዲስ ኪዳኑ አንጻር ግን ሲነጻጸር ጥቅም የማትጠቅም ብሎ ገለጻት ይላል። በሐዲስ ኪዳን የምታስታውሱ ከሆነ ተስፋዎቹ የተሰጡ ጸጋዎች ምንድናቸው? ኦኬ ምድረ ከነዓንን ትወርሳላችሁ፣ ማርና ወተት የሚፈልቅባት፣ ኦኬ ሰላም፣ ተድላ፣ ደስታ፣ ስጋዊ ደስታ ያለባት ቃል ኪዳኑ ተስፋቸው እሱ ነው። በሰማዩ ወይም ደግሞ አዲሱ የተሻለው ተስፋችን ግን ምንድነው? ኦኬ መንግስተ ሰማያት የዘላለም ህይወት ከገቡ መውጣት ካገኙ ማጣት የሌለባት ኦኬ ሰማያዊት መንግስታችን መንግስተ ሰማያት ነው ማለት የምናገኘው
ኦኬ ልጅነትን ሀብተ ክርስትና ስመ ውልድና ማለት ነው። የልጅነትን ስም የልጅነትን ክብር ነው የምናገኘው በአዲስ ኪዳን ማለት ነው። በአዲስ ኪዳን የምናገኘው ክብሩ ከዛ አንጻር ሲነጻጸር የማትጠቅም ኦኬ የሚሻል ተስፋ ብሎ ሐዋርያ ቅዱስ ጳውሎስ ይገልጿል። ይሄ የጌታችን ክህነት ሊቀ ካህንነት እንደነዛ ያለ መሐላ የሆነ አይደለም። ምክንያቱ ለነሳ ሲሰጣቸው ከወንድሞች አሮን ካህን ይሁን ህዝቡን ያገልግል ብሎ እግዚአብሔር አምላክ ነገረው፣ ተሾመ። በቅባት በምናምን የተሾመ ነው። የመልከጼዴቅ ምሳሌ እንደ መልከጼዴቅ የሆነው የጌታችን ግን በመሐላ የሆነ ነው። በመሐላ የሆነ ማለት ጽኑ የሆነ የማይለወጥ ዘለዓለማዊ የሆነ ማለት ነው። መሐላ እንደማይሻር መሐላ እንደሚጸና ሁሉ የጌታችን ክህነትም የሚሻር የሚለወጥ ኦኬ የሚተካ ሳይሆን የሚጸና ዘለዓለማዊ የሆነ የማይሻር ክህነት መሆኑ ሲያጠይቅ ምን አለ? በመሐላ የሆነ እንደነዚያ ያለ መሐላ ሳይሆን በመሐላ የሆነ። መሐላው ምንድን ነው? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም ብሎ ተናግሯልና፣ ስለዚህ በመሐላ የሆነ ነው ብሎ ይገልጸዋል ማለት ነው። ስለዚህ ቀጥሎ የነዛ አገልግሎት ወይም ደግሞ የብሉይ ኪዳኑ ሊቀ ካህናት አገልግሎታቸው እንከኑ ወይም ደግሞ ችግሩ ምንድነው የሚለው ሲያስረዳ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። ለሚሻል ኪዳን አለ። ያቺ ቀደም የብሉይ ኪዳኑ ምንድነው? ምድረ ርስትን ትወርሳላችሁ፣ ይሄ መብላት መጠጣት ያለባትን መንግስት ማለት ስፍራ ቦታ ታገኛላችሁ ነው። ኦኬ ለሚሻል ኪዳን ሲል ይሄኛው ኪዳኑ ደግሞ የእግዚአብሔርን መንግስት የእግዚአብሔርን ልጅነት ኦኬ ጸጋ መንፈስ ቅዱስን ታገኛላችሁ የሚል የሚሻል ነው። ደግሞ ዋስ ማለት ነፃ ማውጣት አይደለ? የሚያድን ማለት አይደለ? ዋስ ሆኖ ማውጣት ማለት በቃ ያንን ድህነትን ዋስ ሆኖ የሚያስገኘን የሚሰጠን አዲስ ኪዳን ዋስ የሆነ ክርስቶስ አለን ማለት። ስለዚህ ለአዲስ ኪዳን ለሚሻል ኪዳን ዋስ ሆኗል ክርስቶስ። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አለ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ክርስቶስ ለዘላለም የሚኖር ነው። እነሱ ግን ምንድነው? ይሞታሉ። ሲሞት ደግሞ ምን ይላል? እንትን ይላል፣ ክህነታቸው ያቆማል፣ በሌላ ይተካል ማለት ነው። የክርስቶስ ግን እንደውም አገልግሎቱ ክህነቱ ሞት ስለማያሸንፈው ሞት የማያሸንፈው ስላልሆነ ጭራሽ ክህነቱም የተመሰረተው በሞቱ ስለሆነ በሞት የሚሻር ክህነት የለውም ጌታችን ማለት ነው። የተመሰረተው ክህነቱ ወይም ደግሞ ኦፈሪንግ አይደለ መስዋዕት ሆኖ ያቀረበው በሞቱ ነው። የክርስቶስን ስጋ በማቅረብ እንደሚለው ዕብራውያን 10 ላይ ማለት ነው። አንድ ጊዜ ተቀድሰናል እንደሚለው ስጋውን በማቅረብ ነው የተቀደስ ነው ማለት ነው። ስለዚህ የክርስቶስ ዘለዓለማዊ የሆነ ሕያው የሆነ ስለሆነ ክህነቱ ራሱ የማይሻር ወይም ደግሞ የማይለወጥ አለሁኝ አለ ተቋረጠ። ኦኬ እሺ። ስለዚህ የማይለወጥ ክህነት ነው ይላል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁን ቅዱስ ዮሐንስ አፈወርቅ አሁንም ይህንን ክፍል ሲፈታ ምን ብሎ ይናገራል? እነዛ ካህናት ምንድነው ሞት የሚከለክላቸው ናቸው። ኦኬ ሞት ከከለከላቸው ደግሞ ተተኪ ያስፈልጋቸዋል፣ የሚተካ ነገር ያስፈልጋቸዋል። የክርስቶስ ግን ኦኬ አገልግሎቱ መስዋዕቱ ኦኬ አንድ ጊዜ ቀርቦ ከዛ በኋላ የሚቋረጥ አይደለም። ለአንድ ጊዜ የቀረበ ከዛ በኋላ ተተኪ የሚያስፈልገው ፍጹም ደካማ መድኃኒት አይደለም። ፍጹም ኃይለኛ የሆነ መድኃኒት ስለሆነ አንድ ጊዜ የተሰራ ለዘላለም የሚቀጥል ወይም ደግሞ ለዘላለም የሚሰራ የሚያድን ስለሆነ ይህንን ለመግለጽ ምን ብሎታል? ኮንደንሴት አድርጎ ምን አደረገዋል? ለዘወትር ሊያማልድ በሕይወት ይኖራል። ጥበቃውን፣ እገዛውን፣ አዳኝነቱን የሆነ ሰዓት
ያቆመ ሳይሆን ዘወትር የሚቀጥል ነው። የሚድኑ ቢመጡ ክርስቲያኖች ቢመጡ ኃጢአት ቢሰሩ ሁሉ የሚያድናቸው የሚያነጻቸው ስራ ነው የሰራው ክርስቶስ ኢየሱስ የሚለውን ለመግለጽ ነው ይልና ሐዋርያቶቹ ኦኬ መላእክትን ለሚሞቱ ወደ ለዘላለም ሕይወት የሚጠፉትን የሚነሱት ለዘላለም ሕይወት የሚጠፉ ለዘላለም ሞት የሚጠፉ መላእክቶቹን አዞ የሚያስነሳቸው ጌታ ይላል በቃሉ። ለመላእክቶቹ እንዲህ አይነት ስልጣን የሰጠ አምላክ በእርሱ የሚያምኑት ደግሞ ስሙን ብቻ በመጥራት ድውያንም ሙታንም የሚፈውሱ ኃጢአታቸውን ይቅር በሰማይ ያሰራችሁት በምድር የታሰረ በሰማይ የፈታችሁት በሰማይ የተፈታ ይሆናል ብሎ ስልጣን የሰጠ ጌታ እርሱ ይሁንን ለማዳን እንደው ጸሎት ማድረግ ያስፈልገዋል? አያስፈልገውም። ይልቁንም ምንድነው ጥበቃው ረድኤቱ ዘለዓለማዊ እንደሆነ አንድ ጊዜ የተሰራው ስራው ለዘላለም እንደሚሰራ የሚያጠይቅ ክፍል ነው ብሎ ቅዱስ ዮሐንስ አፈወርቅ ይገልጸዋል። ይህን ክፍል ስለ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና ይል የጌታችን ሊቀ ካህንነት ምን አድርጎ ለየው? ቅዱስ ነው፣ ያለ ተንኮልም ነው፣ ነውርም የሌለበት ነው፣ ከኃጢአተኞቹም የተለየ ነው፣ ከሰማያትም ከፍ ከፍ ያለ ነው። እንደዚህ ያለ ደግሞ ሊቀ ካህናት ይገባናልና። ምክንያቱም የሰውን ማለት ከላይ ምን ብሏል? ለዘላለም የሚሰራ ነው። አንድ ጊዜ የተሰራው ተብሏል አይደል? ለዘላለም የሚሰራ ከሆነና አንድ ጊዜ የተሰራው ፍቱን እንዲሆን ምን መሆን ያስፈልጓል? ይሄ ሊቀ ካህናት ኦኬ ነውር የሌለበት ሊሆን ይገባል። ከሰማያት ሁሉ ከፍ ከፍ ያለ ማለት መለኮታዊ አምላክ የሆነ ማለት ነው። ከኃጢአተኞች የተለየ ነውር የሌለበት ሊሆን ይገባል። ነቀፋ የሌለበት ማለት አሁን የነዛ ደካማ አገልግሎት የነበረው ነውር ነቀፋ አላቸው። ኃጢአተኞችም ጭምር ናቸው። አገልግሎታቸውም ደካማ ናቸው፣ የሚሞቱ ናቸው። የክርስቶስ ግን የሚለየው ቅዱስ ነው፣ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ያለ ሊቀ ካህን ነው ማለት ነው። እንደዚህ ስለሆነ እንደነዚያ ሊቀ ካህናት ማለት ነው አስቀድሞ ስለ ራሱ ከዛ ደግሞ ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ ያስፈልጓል? አያስፈልጉም? ኦኬ እነሱ ስለ ራሳቸውም ስለ ሕዝቡም ኃጢአት አንድ ጊዜ አቅርበው ለዘላለም የሚሆን ነው አይደለም። ዕለት ተዕለት ማቅረብ ይጠበቅባቸዋል። ሁል ጊዜ ይበድላሉ፣ ሁል ጊዜ ኃጢአተኞች ናቸው፣ ደካሞች ናቸው። ኦኬ መስዋዕቱም ጭምር ደካማ ነው ማለት ነው። ስለዚህ ዕለት ተዕለት ሊደረግ ይገባል፣ ዕለት ተዕለት ሊወሰድ ይገባል። የጌታችን የኢየሱስ ክርስቶስ ግን ኦኬ ፍቱን መድኃኒት የማያዳግም መድኃኒት ስለሆነ ምን አለ? ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። በቃ ማይዘው አምላክነቱን የሚያሳየው በቃ አንድ ጊዜ የሰራውን ነገር ዘላለማዊ ሆኖ የሚቀጥል ነው። ዘላለማዊ ነው፣ ትኩስ ነው። ዛሬም ሁልጊዜ ለዘላለም የሚሰራ ነው። የጌታችን አንድ ጊዜ በሰራው ስራ አንድ ጊዜ የሰራው ስራ ዘላለማዊና ፍጹም የሆነ ስራ ነው ማለት። ስለዚህ ራሱን ባቀረበ ጊዜ ይህን ምን ጊዜ አንድ ጊዜ ፈጽሞ አደረገው ይላል። ስለዚህ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማልና። በጣም የሚገርሙ ይሄ ነው። ሕጉ ምንድነው? ደካሞች የሆኑ ሰዎችን ምን ሊቀ ካህናት አድርጎ ይሾማል። የአሮን ነገድ በአሮን ዘር የሆነ ክህነቱ ራሱ ሹመቱ ማለት ነው። አገልግሎቱ የእንስሳቶች መስዋዕት ማለት ነው። ከሕግ በኋላ የመጣው ማለት ደግሞ ያው የሐዲስ ኪዳን ሊቀ ካህናችን ኢየሱስ ክርስቶስ ማለት ነው። ኦኬ ከሕግ በኋላ የመጣው የእርሱ ግን ምን አለ? የመሐላው ግን አለ የመሐላው ቃል ግን ምንድነው? ለዘላለም ነው፣ ፍጹም የሆነውን አገልጋይ ነው፣ ደካማ ነው አይደለም። ሎቱ ስብሐትና ልጅ ነው የሾመው ማለት ልጅ ይሾማል። ስለዚህ ፍጹም የሆነ ለዘላለም የሚሆን ሊቀ ካህን ማን ነው ማለት ነው አለ ሐዋርያው ቅዱስ ጳውሎስ። የነ አሮን ክህነት ፍጹምና ስለሌለው ኃጢአትን የሚያስወግድ ስላልሆነ ባይዘዌ ከህሊና የተነሳ የማያነጻ ስለሆነ ይላል ምዕራፍ 8ም ስንሄድ ስንቀጥለው ማለት ህሊናን ማንጻት የሚችል ቢሆን ኖሮማ
ምን የክርስቶስ መምጣትን ባላስፈልገው ነበረ ይላል። ኦኬ ስለዚህ ይሄንን የክርስቶስ ሊቀ ክህነት ግን ምንድነው ፍጹም የሆነ ለዘላለም የሆነ ስራ ወይም ደግሞ መስዋዕት ስለሆነ እንዲህ ያለ ሊቀ ካህናት ሊያስፈልገን ይገባል ወይም ደግሞ ያስፈልገናል ብሎ ሐዋርያ ቅዱስ ጳውሎስ ከብሉይ ኪዳን ሊቀ ካህናት አንጻር እንዲያነጻጽረው የጌታችን ሊቀ ክህነት እጅጉን እንደሚበልጥ ሰማያዊ እንደሆነ መንፈሳዊ እንደሆነ ስጋዊ እንዳልሆነ እንዲያድርጎ ያብራራል። እግዚአብሔር ይስጥልኝ። ምናልባት እዚህ ጋር የምትጨምሩት ካለና አትሻ ምናምን ጨምሩና ምዕራፍ 8 ደግሞ እንሄድበታል። አንድ ላይ መጨረሻ ብንጨምር አይሻልም? እንደዚያ ነው የሚሻለው። ጤና ይስጥልን። ሰላም ብያለሁላችሁን። ይቀጥል ምዕራፍ 8 ምና በኋላ እንኳን ደህና መጡ ብለናል። ያ እንደ ቸርነቱ እንኳን ደህና ቆያችሁ። ሁላችሁን ሰላም ብያለሁ። ይቀጥል ምዕራፍ 8 ድንቅ ነው በጣም። እሺ መምህር እንኳን ደህና መጡ ሰላም ብያለሁ። ኦኬ ምዕራፍ 8 ሞር አሁን ያነሳነው ሐሳብ የሚደግም ሞር ክላሪፋይ የሚያደርግ ስለሆነ የተወሰነ ፈጠን ብዬ ለማለት ሞክራለሁ። ከተናገርነውም ዋና ነገሩ ይህ ነው ይላል። አሁን ይሄ ሰም አፕ ይለዋል ወይም ደግሞ እንደማጠቃለያ ዋናው ፖይንት ይለዋል። ሰም ማለት ዋናው ጀነራላይዝ ዋናው ይህን ሁሉ ያስረዳ ነው ይላል ሐዋርያ ቅዱስ ጳውሎስ። ምዕራፍ 7 የተናገርነው ዋናው ነገሩ ይሄ ነው ይልና በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን የሚለውን ለማስረዳት ነው ይላል። ኦኬ ይሄ ሁሉ የዘረዘረው ከመልከ ጼዴቅ ተነስቶ የአሮን ክህነት አሳይቶ ከዛ በኋላ የክርስቶስን ያሳየበት ዋናው ምክንያት ዋና ነገሩ ጠቅለል ሲደረግ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ነው። እሺ ከሰው ምድራዊ ያልሆነ ከሰው ወገን ያልሆነ ባይዘው ዝቅ ብለው ስለሚገልጸው ማለት ከሰው ወገን ያልሆነ እንደነ አሮን ያለ ቢሆንማ እሱ ራሱ ካህን መሆን ባላስፈለገው ነበር እያለ ስለሚገልጸው ማለት። ስለዚህ ዋናው ፖይንታችን ዋናው ሐሳቡ አለ በሰማያት እሺ በግርማው ዙፋን ቀኝ ኦኬ መለኮት አምላክ የሆነ ማለት ነው። አምላክነት የባህሪው ገንዘቡ የሆነ ኦኬ በዙፋኑ ላይ ያለ የተቀመጠ እንዲህ ያለ ምን አለን ሊቀ ካህናት አለን ይልና እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው፣ እርሷም በሰው ሳይሆን በጌታ የተተከለች ናት ይላል። ይህንን አንድምታችንም የቤተ ክርስቲያን አባቶችን በሁለት መንገድ ይፈቱታል። የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ሲል ስቦ አዳምጤም በዕብራውያን መልእክት አንድምታቸው ምን ብለው ይገልጹታል? እቺ መስቀል ነች ይላል። ኦኬ በሰው ሐሳብ በሰው ፈቃድ የተመሰረተች አይደለችም። ምክንያቱም ክርስቶስ ራሱ አባት ሆይ ልጠጣት ወይም ደግሞ ልጠጣት የሰጠኝን ጽዋ ይላል አይደለ? ጽዋው በአብ የተሰጠ እንደሆነ ወይም ደግሞ ዓላማው ሐሳቡ የእግዚአብሔር ሐሳብ እንደሆነ የመስቀሉ ስራ ማለት ነው። የመስቀሉ ስራ የሰው ሐሳብ ሳይሆን የእግዚአብሔር ሐሳብ ነው። ከዚህ አንጻር በሰው ሳይሆን በጌታ ራሱ የተተከለች ናት ይልና የመስቀሉ ስራ አገልጋይዋ ወይም ደግሞ የዛች አገልግሎት አገልጋይ ሊቀ ካህናቷ ማን ነው? ክርስቶስ ኢየሱስ በመስቀል መስዋዕት ሆኖ መስዋዕት ራሱ መስዋዕት አቅራቢ ራሱ መስዋዕትም ተቀባይም ሆኖ ያገለገለባት መቅደስና ድንኳን ምንድነች? መስቀል ነች ብለው ይፈቱታል። አንድም ምንድነው መቅደስ ብሎ ሰማያዊቷ ቤተክርስቲያን ወይም ደግሞ ይሄ ትሪምፋንት ክርስቲያንስ የሚባሉ ወይም ደግሞ ቸርች የምትባለው በሰማያት ያለችው የክርስቲያኖች ህብረት፣ ድንኳን ብሎ ደግሞ በምድር ላይ ያለችው ቤተክርስቲያን የሁለቱንም አገልጋያቸው ወይም ደግሞ ሊቀ ካህናቸው ክርስቶስ ኢየሱስ መሆኑ ያጠይቃል ይላል። ኦኬ ይሄ ጆርጅ ሊዮም እንደዛ ብሎ ይፈታዋል ማለት ነው። የመቅደስና የእውነተኛይቱ ድንኳን ከነዛ ከብሉዩ አንጻር ከምሳሌው ከጥላው አንጻር ሲናገር እነዛ እውነተኛ አላላቸውም። ኦኬ መቅደስና ድንኳን ይባላሉ። ይሄ ግን የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ተብሎ
ክርስቶስ ተጠቅሷል ማለት ነው። ሊቀ ካህናት ስለዚህ ሊቀ ካህናት ከተባለ ሁሉ መባንና መስዋዕትን ሊያቀርብ ደግሞ ይሾማልና ስለዚህ ለዚህ ደግሞ የሚያቀርበው አንዳች ነገር ሊኖረው ይገባል አይደል? አንድ አካል ሊቀ ካህናት ከተባለ ስለዚህ የሚያቀርበው አንዳች ነገር አለው ማለት ነው። የሚያቀርበው አንዳች ነገር አለው። የክርስቶስ ያቀረበው የእንስሳቶች፣ የዋኖሶች፣ የርግቦች ምንድነው መስዋዕት አይደለም ያቀረበው የገዛ ራሱን አይደል? አንድ ጊዜ ራሱን ባቀረበ ጊዜ ይህን ፈጽሞ አድርጓልና እንዳለው ሐዋርያ ቅዱስ ጳውሎስ የሚያቀርበው ምንድነው ራሱን ነው ማለት ነው። ስለዚህ እንግዲህ በምድር ቢኖርስ አለ ኦኬ እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳን ባልሆነ ነበር። ስለዚህ ጌታችን ሊቀ ካህናት ነው ተብሏል። ሰው የሚያቀርበው አንዳች ነገር ሊኖረው ያስፈልጋል ከተባለ እንደ ምድሮቹ አይነት ካህን ሊቀ ካህናት ቢሆን ምንድነው ስለዚህ የሚያቀርቡ ሌሎች የሕግ ካህናት አሉ አይደል? የእነ አሮን ክህነት አለ አይደል? ለዋኖሱ፣ ለርግቡ፣ ለሹመቱም በስጋ ለሚመጡ የአሮን ክህነቶች አሉ ማለት ምድራዊ ቢሆን የክርስቶስ ክህነት ምድራዊ ቢሆን የክርስቶስ አገልግሎት ስለዚህ ካህን መሆን በራሱ ባላስፈልገው ባልሆነም ነበረ ይላል። ምክንያቱም እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌውን ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና ይላል። እነሱ ምድራዊ አገልግሎት ወይም ደግሞ እንደዚህ አይነት ምድራዊ ስራ እንደነሱ የሚሰራ ቢሆን ኖር ካህን ራሱ መሆን ባላስፈለገው ነበር። እነሱ ይልቁንስ የተሾሙት ምንድነው ለሰማያዊቷ ኦኬ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ ተብሎ ጥላ ለሆነውን ነው አገልጋዮች ሆነው የተመረጡት እና አሮን ማለት ጥላ እንደምታውቁት ምንድነው የሚጠፋ አይደለ? እድሜያችሁ እንደ ጥላ ነው ሲባል የሚያልፍ ነው ማለት ነው። የሚያልፍ ነው። ሶ ጥላ ተብለው መገለጹ ምሳሌ ተብለው መገለጹ የብሉይ ኪዳን ምንድነው የሚያልፍ ነው ማለት ነው። አላፊ ነው አገልግሎቱ ማለት ነው። ግን ለምን ጥላ ሆኖ ነው የሚያገለግለው? ለሰማያዊ ሰማያዊ ለሆነ የነሱ ከምድር የሆነ ነው። የክርስቶስ ደግሞ ሰማያዊ የሆነ ነው። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲፈታ ምድር ላይ አይደለ እንደምናገለግለው መሰዊያው አለ። አሁን ምድር ላይ አይደለ የክርስቶስ ስጋ ይሰዋበታል። እኛም በምድር ላይ ነው የምንሆነው። ግን ይሄን አገልግሎት ምድር ላይ አይደለንም ያለ ነው ይላል። ኦን ዘ ፕሪስትሁድ መጽሐፉም ላይ በግልጽ ይናገራል። እዚህ ክፍል ላይ በደንብ ነው የሚገልጸው። እያንዳንዱ አገልግሎት እያንዳንዱ ሚስጢር ኦኬ ምድር ላይ እየተከናወነው ምድር ላይ ያለ አድርጋ አታስብ ይላል። ምክንያቱም ሰማይን ሰማይ ያደረገው ምንድነው? የክርስቶስ ፕሬዘንስ የክርስቶስ መኖር ነው አይደለ? ሰማይን ሰማይ የሚያደርገው ሰማይን ሰማይ የሚያደርገው የክርስቶስ መኖር ከሆነ እዛ መሰዊያው ላይ ያለው ክርስቶስ ራሱ ነው። ኦኬ ክርስቶስ ራሱ ካለ ደግሞ መላእክቱ በዙሪያው አሉ። መላእክቱ ከነሱ አይለዩም። ኦኬ መላእክቱ ደግሞ ካሉ በዙሪያው ምን አሉ? ካህናተ ሰማይ የሚያመሰግኑ ዘወትር የሚያመሰግኑት ካህናተ ሰማይ አሉ። ስለዚህ እነዚህ ሁሉ ባሉበት ምድር ላይ ያለው ብላ አታስብ። ለዛ ነው እኛ ሰማያውያን ነን ብሎ ሐዋርያ ቅዱስ ጳውሎስም ይገልጻል። ሰማያውያን ነን ኦኬ እናንተ ከዚህ አይደላችሁም ብሎ ጌታችንም ተናግሯል አይደል? ዮሐንስ 8 ላይ እናንተ ከዚህ ዓለም አይደላችሁም ይላችኋል። ማለት ስጋ አልለበሱም ወይ ስጋ የላቸውም ማለት አይደለም። ሰማያውያን ይሆናል። አገልግሎቱ ሰማያዊ ነው። ኦኬ የሚሰጠው ሀብት ራሱ ጸጋው ራሱ ምድራዊ አይደለም፣ ሰማያዊ ነው። ይህንን ያነሳና በምድር ያሰሩት በሰማይ ላይ የታሰረ የሚሆነው በምድር የፈቱት በሰማይ ላይ የተፈታ የሆነው አገልግሎቱ ምን ስለሆነ ነው? ሰማያዊ ስለሆነ ነው ይላል። ኦኬ በምድር የሰራው በሰማይ የሚታሰረው ሲፈታ የሚፈታው አገልግሎቱ ራሱ ምናዊ ስለሆነ ሰማያዊ መንፈሳዊ የሆነ አገልግሎት ስለሆነ ነው። መንፈሳዊ አገልግሎት ስለሆነ ነው ብሎ ይገልጿል። ስለዚህ ለዚህ ሰማያዊ ምሳሌ ሆነው ወይም ደግሞ ጥላ ሆነው እንዲያገለግሉ ተሾሙ እንጂ እነሱ አካል ወይም ደግሞ አማናዊ አገልግሎት ወይም ደግሞ ፍጽምና የሚሰጡ አይደሉም አለ። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን
በዚያ ልክ እጅግ የሚሻል አገልግሎት አግኝተዋል። አሁን ግን በሚሻል ተስፋ ቃሉ ቀደም ተናግረናል አይደል? የተስፋ ቃሉ ወተት ማር ምናምን ሳይሆን ምንድነው? ሰማያዊ መንግስት የዘላለም ህይወት ነው ተስፋ። የእግዚአብሔርን ልጅነት ነው ተስፋ ማለት እናገኘዋለን። ተስፋ የምናደርገው ነገር ምንድነው? የምናገኘውን መንግስት ማለት ነው። ከእግዚአብሔር ጋር የሚኖረንን ህይወት ማለት ነው። ምንወርሳትን መንግስተ ሰማያትን ማለት ነው። ከክርስቶስ ጋር የተባረከው ተስፋችን ክርስቶስን ከእሱ ጋር የምንኖረው ህይወት ነው ተስፋ የሚሻለው ተስፋችን ማለት ነው። ተስፋ የምናደርገው መንግስታችን እሱ ነው። አገልግሎትም የሚሻል ነው። መካከለኛ ይለዋል። መካከለኛ የሚለው አንደኛ ጢሞቴዎስ ላይ ካለው ሐሳብ ስቦ አዳምጤም እንትን ይፈቱታል። ክርስቶስ መካከለኛ የተባለው ፍጹም ሰው ፍጹም የሚያሳይ ማለት ኦኬ፣ ከሰውም ከአምላክም የሆነ ፍጹም ያው አንድ አካል አንድ ባህሪ ማለት ነው። መካከለኛ እንደሚሆን በዚህ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛ ስፍራ ባልተፈለገም ነበረ፣ እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወር ይመጣል ይላል ጌታ። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩ ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ምንድነው? ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና አመፃቸውን እምራቸዋለሁና ኃጢአታቸውንም ደግሜ አላስብም ይላል። ኦኬ፣ የሚሻለው ኪዳን ይሄ ነው። በፊት ከግብፅ አውጥቶ ከነዓንን ማስገባት ነው የተሰፋ ለአብርሃም ለይስሐቅ ለያዕቆብ የተሰጣቸው ኪዳን እሱ ነው። ነቀፋ ባይኖረው ኖሮ ወይም ደግሞ ፍጹም ቢሆን ኖሮ ሁለተኛው ስፍራ ባልተገኘለት ወይም ደግሞ አዲሱን ባልመጣ ነበር ይልና የሁለተኛው ወይም ደግሞ የአዲሱ ኪዳን ግን እንደመጀመሪያው አይደለም አለ። እንደመጀመሪያው አይደለም። ምን አለ? ኃጢአት እኔ አምላክ ሆናቸዋለሁ እነርሱም ሕዝብ ይሆኑኛል። እያንዳንዱ ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቀኛል ብሎ ሲናገር እግዚአብሔር የዛኔ በአዲስ ኪዳን አሕዛብን ከሕዝብ ጋር ሁሉንም አንድ አድርጎ ማንን? እግዚአብሔርን ወደ ማወቅ ይደርሳል። የእግዚአብሔር ልጅነት ያገኛል። የእግዚአብሔርን መንግስት ወይም ደግሞ ዘላለማዊ መንግስት ያገኛል ሁሉም ማለት ነው። ይሄ ሲባል ኃጢአታቸውንና አመፃቸውን እምራቸዋለሁ አልይዝባቸውም ሲባል በነገራችን ላይ የሆነ ቀጥታ አንዳንዶቹ ኃጢአትን ብትሰራ ብትበድልም ብትዘሙትም ምናምን በቃ ችግር የለውም እያለ ነው እግዚአብሔር ብለው የሚፈቱ አሉ። እንደዛ አይደለም። ምንድን ነው? የንስሐ ዘመን ነው። በብሉይ ኪዳን የምታስታውሱ ከሆነ ኃጢአትን በደልን ሲያረጉ እዛው ኢሚዲየትሊ መቅሰፍተ ስጋ ይገጥማቸዋል አይደለ? መዓቱ ይደርስባቸዋል። በአዲስ ኪዳን እያንዳንዱ ኃጢአት እንዳታደርጉ አይደለም የሚለው ዮሐንስ። እያንዳንዳችሁ ልጆች ሆይ ኃጢአት እንዳታደርጉ ይህንን እጽፍላችኋለሁ፣ ኃጢአትን ብታደርጉ ግን ትጠፋላችሁ ነው አይደለም። ከአብ ዘንድ ጠበቃ አለን እርሱም ሰው የሆነ ኢየሱስ ክርስቶስ ነው ይልና ቀጥሎ ምንድን ነው? ለኃጢአታችን ለእኛ ኃጢአት ብቻ ሳይሆን ለዓለሙ ኃጢአት ጭምር ነው እንጂ ማስተሰሪያ የኃጢአታችን ማስተሰሪያ ነው ይልና የእኛ ኃጢአት ብቻ ሳይሆን የዓለሙን ኃጢአትም ጭምር ነው እንጂ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ይቅር ሊለን በንስሐ ሊምረን የምህረት ዘመን ተሰጥቷል። ይህንን ማለት ይቅርታውን ምህረቱን የምናገኘው ግን ምን ስናደርግ ነው? ያው አንደኛው ዮሐንስ ምዕራፍ 1 ከቁጥር 1 ጀምረን ምን በኃጢአታችን ብንናዘዝ ከኃጢአታችን ሊምረን ሊያነጻን የታመነ ሊቀ ካህን ነው ይላል። ኃጢአታችን መናዘዝ ስንችል ወደ እግዚአብሔር መቅረብ ስንችል እግዚአብሔር አምላክ በምህረቱ በይቅርታው ሊቀበለን ይቅር ሊለን የታመነ አምላክ ነው ማለት ነው። ስለዚህ አዲስ በማለቱ ፊተኛው አስረጅቷል፣ አሮጌ ወራጅ የሆነውስ ሊጠፋ ቀርቧል ይላል። ስለዚህ የቀደሙት ጠፍቷል፣ ኦልሬዲ ሊጠፋ ቀርቧል ሲል ሐዋርያ ቅዱስ ጳውሎስ ኦልሬዲ ጠፍቷል። ከምን አንጻር?
አገልግሎታቸው ጥቅማቸው በቃ የክርስቶስ አዲሱ ከመጣ ያ አገልግሎት ጠፍቷል፣ በቃ ቀርቷል ማለት ነው። ለምሳሌ የአሮን ክህነት በቃ አረጌ ውራጅ ተብሎ ጠፍቷል፣ ሊጠፋ ቀርቧል። እሱ የጠፋ አገልግሎት ነው። መስዋዕቶቹ ርግብ፣ ዋኖስ፣ ጠቦት እነዚህ ሁሉ ምን አገልግሎታቸው ምን ሆኗል? አርጅቶ አስረጀው ማለት ነው። የክርስቶስ አዲሱ መስዋዕት ወይም ደግሞ የሐዲስ ኪዳኑ መስዋዕት የአሮጌ ወይም ደግሞ የብሉይ ኪዳኑን መስዋዕት ምን አድርጎታል? አስረጅቶታል፣ አስቀርቶታል፣ አጥፍቶታል ማለት ነው። ከዚህ አንጻር የሚታይ ነው። ወስብሐት ለእግዚአብሔር። እንግዲህ ያጎደልነውን ያነጠብነውን በአፈ መላእክት በእደ መላእክት በአፈ ሊቃውንት ይታረምልን። ወስብሐት ለእግዚአብሔር። እሺ ቃልት ያሰማልን። ዮሐዴ በእውነት ድንቅ ነበረ። ፈጣሪ ያክብርልን። ዮሐዴ ምን አሰብኩ፣ እነ መምህር ኤፍሬም አቡሻ ሁሉም እዚህ ውስጥ ስላሉ አንዴ እንጨርሳትና ትንሽ ስለሆነ የቀረው ከዛን በቃ ይጠቅላል አይደለ? እኔ በዚሁ ልቀጥልና ማለት ነው። ከዛም ሙሉ ሀሳብ ላይ የሀሳባቸውን መጨረሻ እንትን ይበሉ። አዎ ጥሩ። አንድ ላይ ጠቅለል ይበልና ከዛ የያዙት ፖይንት ላይ የሚጨምሩበት ፖይንት ላይ የሚጨምሩ ጥሩ ነው። እሺ ቃልት ያሰማልን። ይኸውላችሁ ልብ ብላችሁ አሁን አዳምጡ ማለት ነው። አሁን ዮሐዴ በግልጽ ፍንትው አድርጎ ነግሯቸዋል እና 7 ላይ ስፔሻሊ 7 ላይ 8 ላይ የምናየው ነገር ምንድን ነው? የጌታችን መድኃኒታችን የኢየሱስ ክርስቶስን ታላቅ የሆነ ሊቀ ካህንነት ነው። እሺ እና እንዴት ያለ ሊቀ ካህናት እንዳለን ነግሮ ነበር የመጣው። ግን በየመሃሉ አሁን 10 ላይ ስንቀጥል ማነው አሁን 10 ደርሰናል፣ ማነው 9 ደርሰናል። ሶሪ 9 ላይ ስንቀጥል ደግሞ ምንድነው ስለ መስዋዕቱ እየቀጠለልን ይሄዳል ማለት ነው። እሺ አሁን ከዚህ በላይ ያለው ስለምን ነበረ? ስለ ሊቀ ካህንነቱ ነው። ከዚህ በኋላ ደግሞ ስለምኑ እየቀጠለልን ይሄዳል? ስለ መስዋዕቱ እየቀጠለልን ይሄዳል ማለት ነው። 9 ምን ይላል? እኔ እንደዚህ በወጥ አድርጌ ነው እሺ የምነግራችሁ እና አሁን ልብ ብላችሁ አጭር አድርጌ ነው የምነግራችሁ። ምን ብሎ ይጀምራል? ፊተኛይቱ ደግሞ የአገልግሎት ስርዓት የዚህ ዓለም የሆነው መቅደስ ነበራት አለ። አሁን ቅድም ምሳሌ የሆነችው ጥላ የነበረችው ምሳሌ የሆነችው እያለ ዮሐዴ ሲነግራችሁ ነበራ። ምሳሌ የነበረችው የትኛዋ ናት? በነ ሙሴ ጊዜ እስራኤላውያን ከግብፅ ሲወጡ ይዘዋት የሚንቀሳቀሷት ተበርናክል ነበረች። ቆይ እንትን ላድርገው ካካን ቆይ ሶሪ ዮሐዴ። እሺ እዚህ ላይ ያዩት ተበርናክል ነበረች። እሺ ባይዘው ይሄ ውስጡ ያለውን ነገር ለማሳየት ነው እንጂ ድንኳን ትልቅዬ ድንኳን ነው። እሺ ግቢ አለው እና ይነቃቀላል እና ከሆነ ቦታ ሆነ ቦታ ሲሄዱ ምን ያደርጋሉ? ይዘውት ይንቀሳቀሱ ነበር። እና ሙሴን ቅድም ዮሐዴ ሲል ሰምታችሁታል አይደለ? ምን ብሎት ነበረ? በተራራው ላይ ኦኬ ይሄን አድርግ እንዲሰራ ሲለው ግን ተጠንቀቅ እያለው ነበር። ለምን መሰላችሁ? ለእውነተኛው ወይ ደግሞ ለአማናዊው ምሳሌ ስለሆነ እንከን አያስፈልገውም ወይ ደግሞ ስተት አያስፈልገውም። ስለዚህ እያንዳንዱ ነገር እዚህ ጋር የሚሰራው ነገር ሙሴ ያኔ ሲሰራው የነበረው ድንኳን ውስጡ ያለው ዕቃ ንዋየ ቅድሳቱ እያንዳንዱ ነገር ለአዲስ ኪዳኑ ምሳሌ ስለሆነ ከካህናቱም ጨምረው ማለት ነው። ስለዚህ ተጠንቀቅ ተብሎ ነበረ። ስለዚህ ተጠንቅቆ ነበር የሰራው። ስለዚህ አሁን እዚህኛው ላይ የቀድሞዋ ይላል ወይ ደግሞ ፊተኛይቱ ይላል። ኦኬ ያን እንደነበራት እናያለን። ከዚህ ዝቅ ብሎ አታጥፋው። እሺ ካካ አታጥፋው። ሁላችሁም አሁን ልብ ብላችሁ ተከታተሉ። ስለዚህ የመጀመሪያዋ ድንኳን ወይ ደግሞ ይሄው በነ ሙሴ ጊዜ የነበረችው ድንኳን ተዘጋጅታ ነበርና በእርሷም ምን አለ? ቅድስት። ኦኬ እንዲህ አድርጌ ልንገራችሁ። እሺ ሙሉ ግቢ አለ። በጭንቅላታችሁ አስቡት። እሺ ሙሉ ግቢ ማለት ምን ማለት መሰላችሁ? የሆነ ሜዳ ላይ እንደ አጥር ነገር ይሰራል። ከዛ በኋላ ያ ግቢ ይባላል አደለ? እንደ አጥር ነገር ይሰራና አሁን በነ ሙሴ ጊዜ የሌዋውያንን ቤተ መቅደስ ነው የምነግራችሁ። ስፔሻሊ በሙሴ ጊዜ የተተከለችው ድንኳኗ ነው የምነግራችሁ። እንደው ዝም ብላ ድንኳኗ ብቻ ሳትሆን መጀመሪያ ግቢ አጥር ይደረጋል። ከዛ በኋላ እዛ ግቢ ውስጥ መሰዊያ ይኖራል፣ የካህኑ እጅ መታጠቢያ ይኖራል። ከዛ በኋላ ድንኳኑ አለ። ድንኳኑ 2 ክፍል አለው። እሺ ይኸውላችሁ 2 ክፍል ማለት ይሄ ውስጥ የምታዩት ያው መጋረጃ ነገር ትንሽ የመጋረጃ ነገር ይታያችኋል። እሱ መጋረጃ የሚለየው 2 ክፍል አለው።
የመጀመሪያው ክፍል ቅድስት ይባላል። ሁለተኛው ክፍል ደግሞ ኪሩብ ያለበት ማለት ነው፣ ወይ ደግሞ ክንፋቸውን እንደዚህ ዘርግተው ያሉበት ታቦት የምንለውን ወይ ደግሞ የብሉይ ኪዳኑ ታቦት እሱ ያለበት ክፍል ደግሞ ምን ይባላል? ቅድስተ ቅዱሳን ይባላል። እየያዛችሁ ነው። ስለዚህ ሁለቱ ክፍል ይህን በቃ ከለያችሁ የዚህ ምዕራፍ ዓላማ ስፔሻሊ የዕብራውያን ደግሞ ወደ ከ50% በላይ የሆነውን ነገር ትረዳላችሁ። እሺ፣ ስለዚህ ይሄ ድንኳን ሁለት ክፍል አለው። ይሄ ድንኳን ስንት ክፍል አለው? ሁለት ክፍል አለው። የመጀመሪያው ክፍል ገና ድንኳኑ ስትገቡ ያለው ክፍል ምን ይባላል? ቅድስት። ከዛስ ሁለተኛው ክፍል ደግሞ መጋረጃውን ገለጥ ስታደርጉት የምትገቡበት ክፍል ምን ይባላል? ቅድስተ ቅዱሳን ይባላል። በመጀመሪያው ክፍል ምን አለ? ህብስት አለ። 12 ህብስት አለ። ኦኬ፣ የያዕቆብ 12ቱ ልጆች ወይም ደግሞ 12ቱ ነገድ ምሳሌ ነው። እንደገና ህብስቱ የሚቀመጥበት ደግሞ ጠረጴዛ አለ። ከዛ ደግሞ መቅረዝ አለ። መቅረዝ ሻማ የሚበራበት ማለት ነው። በኋላ ሜቢ ካካ ያሳየናል። እዚህ ጋር ከታያችሁ ያው ይሄኛው። እሺ፣ ይሄ የመጀመሪያው ክፍል ይሄ ነው። እሺ፣ የመጀመሪያው ክፍል ላይ ሲገባ ምን አለ? በዚህ በኩል የምታዩት ህብስቱ የሚቀመጥበት አለ። 12 ህብስቶች፣ ከዛ በየሳምንቱ ይቀየራል። ከዛ በኋላ ደግሞ እዚህ መቅረዝ የሚባለው አለ። ሻማ የሚበራበት ነው። ዘይት ይጨመርበታል። ከዛ በኋላ ደግሞ እጣን ደግሞ የሚደረግበት አለ። ስለዚህ ይሄ የመጀመሪያው ክፍል ነው። እዚህ ክፍል ውስጥ ምን እንደሚደረግ ነግራችኋለሁ። ሁለተኛው ክፍል ደግሞ ምን አለ? ታቦት አለ። ኦኬ፣ 10ቱን ትእዛዛት የያዘው ወይ ደግሞ ጽላቱ የሚቀመጥበት ታቦት አለ። እሺ፣ በወርቅ ለብጠ ስራ የተባለው ማለት ነው ሙሴ። ከዛን በወርቅ ሁለንተናዋ በወርቅ የተለበጠች ታቦት አለ። ታቦቱ ላይ ደግሞ የኪሩብ ምስል አለ አይደለ? አዎ፣ የኪሩብ ደግሞ ምንድነው? የእግዚአብሔርን ዙፋን ተሸካሚዎች ናቸው። ስለዚህ እዚህ ጋር የእግዚአብሔር ፕሬዘንስ እንዳለ ወይ ደግሞ የእግዚአብሔር መገኘት እንዳለ ምሳሌም ሆኖ እንደገና በጊዜውም ደግሞ የእግዚአብሔር መገኘትም ደግሞ ለመግለጽ የታዘዘው ሙሴ። ኦኬ፣ እንደገና ደግሞ አሁን በቤተክርስቲያናችንም ትውፊት ባስተምሯችን ደግሞ ምንድነው? ታቦት የእናታችን የቅድስት ድንግል ማርያም፣ ጽላቱ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ተደርጎ ይፈታል። ስለዚህ አዲስ ኪዳን ታቦት እንላታለን እናታችን ቅድስት ድንግል ማርያምን ማለት ነው። ስለዚህ በዚህ በሁለተኛዋ ክፍል ምን አለ? ታቦት አለ። ከዛ እዚሁ ክፍል ውስጥ ታቦት ውስጥ አይደለም፣ እዚህ ክፍል ውስጥ ምን አለ? የአሮን በትር አለ እና ደግሞ በወርቅ የተለበጠች መሶበ ወርቅ ምንላት መሶብ መና የተቀመጠባት ይኸውላችሁ፣ ለእስራኤላውያን እየተጓዙ መና ይወርድላቸውና ከዛ መና የልጅ ልጅ ታሪኩን እንዲመለከት ለልጅ ልጅ እንዲሆን በመሶበ ወርቅ አድርጋ አስቀምጥ ተብሏል። ስለዚህ ሁለተኛዋ ክፍል ውስጥ ይቀመጣል ማለት ነው። ስለዚህ ምን አለ? በአጭሩ ይሄ አሁን የነገርኳችሁ ነገር ነው። ስለዚህ የመጀመሪያዋ ክፍል ውስጥ ቅድሚያ ያየናት የመጀመሪያ ክፍል ውስጥ ካህናት ይገባሉ። ምን ሊያደርጉ? ህብስቱ ሊቀይሩ ሊሆን ይችላል። ሊቀ ካህናትም ይገባል። ሊቀ ካህናት የሚባለው በነገራችን ላይ አንድ ነው። አንድ ሊቀ ካህናት ካለ ሌላ የለም ማለት ነው። ሁለት ሊቀ ካህናት በአንዴ ሊኖር ስለማይችል ማለት ነው። ስለዚህ ሊቀ ካህናትም ካህናት ተብሎ ይጠራል። ብቻ ካህናት ይገባሉ። ከሊቀ ካህናቱ ውጭ የሆነም ካህናት አሉ። ለዚህ አገልግሎት የተሾሙ ማለት እሺ፣ ይገባሉ። የት? የመጀመሪያው ክፍል ውስጥ። ሁለተኛ ክፍል ውስጥ አይገቡም፣ መግባት አይችሉም። እሺ፣ የመጀመሪያ ክፍል ውስጥ ይገባሉ። ማይጠንት ሊያደርጉ ሊሆን ይችላል። መቅረዙ የሚበራው በዘይት ነው። እሺ፣ ልክ አሁን ጋዝ እንደምንለው ማለት ነው። እና ዘይቱ ሊቀይሩ ሊሆን ይችላል። ህብስቱ ሊቀይሩ ሊሆን ይችላል። ማይጠንት ሊያደርጉ ሊሆን ይችላል። ይገባሉ። መች? ዕለት ዕለት ሊገቡ ይችላሉ። ኦኬ፣ በየጊዜው ሊገቡ ይችላሉ። በሁለተኛዋ ክፍል ውስጥ ታቦቱ እዚህ ባለበት ጋር ግን በዓመት አንድ ጊዜ ሊቀ ካህናቱ ይገባል። ሲገባም ባዶ እጁን መግባት አይችልም። ለህዝቡና ለራሱ ስርየት ደም ይዞ መግባት አለበት። ኦኬ፣ ለማና ለማ? ለራሱና ለህዝቡ። እሺ፣ ሲገባ ባዶ እጁን መግባት አይችልም። ሁሌ መግባት ይችላል? አይችልም። ሁሌ መግባት አይችልም። እንደገና በዓመት አንዴ ነው የስርየት ቀን የምትባላለች። ለስርየት ቀን ምን ይዞ ይገባል? ደም ይዞ ይገባል። ያ ደም ለምንድን ነው? ለህዝቡ ማጥያት ነው። እንደገና ደግሞ ቀደም ዮሐንስ ሲላችሁ ሰምታችኋል። ህጉ ድካም ስላለበት ድካም ያለባቸውን ህጉ ደካማ ስለሆነ ድካም ያለባቸውን ይሾማል። ዕብራውያን 5 ላይ ካየን ደግሞ በቃ እነሱም ድካም አለባቸው፣ ድካም የለበሱ ናቸው፣ ሰው ናቸው፣ ያጠፋሉ። ስለዚህ ነውር ይኖርባቸዋል፣ ኃጢአት ይኖርባቸዋል። ስለዚህ አስቀድሞ ለራሳቸው ማቅረብ አለባቸው። ሁለተኛ ደግሞ ለህዝቡ ያቀርባሉ፣ በዛችሁ ቀን ማለት ነው። ይህ ቀን የሚሆነው በዓመት አንዴ ነው።
ሊቀ ካህናት ወደዚህ ውስጥ ታቦቱ ወዳለበት ውስጥ የሚገባው ይሄ አሁን የምታዩት ቅድስት ይባላል ማለት ነው። በአጭሩ ይሄ ነው መስዋዕት የሚደረገው ግቢ ውስጥ ነው። ይሄን ዝም ብዬ በአጭሩ ሪቪዥን ስለሆነ በባለፈው በደንብ አይተናል እንትን እንላለን እናልፈዋለን ማለት ነው። ስለዚህ ምን አለ? እሺ ወደ መጽሐፍ ቅዱሳችን እንመለስ እንዳትረሱ። ስለዚህ በስርየት ቀን በዓመት አንዴ ሊቀ ካህናት ደም ይዞ የሚገባው ወደ ቅድስተ ቅዱሳን ምን ለማድረግ ነው? ኮመንት ላይ ጻፉልኝ። ምን ለማድረግ ነው ደም ይዞ የሚገባው? ይሄን የጠየኳችሁ ምክንያት ስላለኝ ነው በነገራችን ላይ ማለት ነው። በጣም ይህን ካወቅም በቃ እመኑኝ። ምን ለማድረግ ነው ደም ይዞ የሚገባው? መስዋዕት ለማቅረብ። እሺ መስዋዕቱን ለማቅረብ እሺ ለስርየት የሚሆነውን መስዋዕት ለማቅረብ። መስዋዕቱ ምንድነው? የእንስሳ መስዋዕት። እሺ ለማን የሚሆን? ለሁሉም ለራሱም ጨምሮ መስዋዕቱን ለማቅረብ ነው የሚገባው። እሺ የት ነው የሚታረደው? ታቦቱ ጋር ነው የሚታረደው? አይደለም። እሱ ግቢ ውስጥ ነው የሚታረደው። መሰዊያ አለ፣ የሚቃጠለው ይቃጠላል። እሱ በኋላ ወይም እንትን አረግላቸዋለሁ። ኤኒዌይስ ምን ሊያደርግ ነው የሚገባው? ሊያቀርብ ነው የሚገባው። ሲገባ ባዶ እጁን መግባት የለበትም እንዳትረሱ። ቅድስተ ቅዱሳን ነው ታቦቱ ያለበት ጋር ሲገባ ባዶ እጁን መግባት የለበትም። ደም ይዞ ይገባል። ከዛስ ምን ያደርጋል? ደሙን ይረጫል አስቀድሞ ለራሱ በስርየት መክደኛው ላይ። እሺ ያ ማለት ያቀርባል ማለት ነው። እሺ ኦኬ ወደ እንትኑ ልመለስ። አታጥፋው። እሺ እሺ ስለዚህ በዚያ ሙሴ ወርቅ ማዕጠን ነበር። ይህን ሁሉ ከነገረ በኋላ ይህ እንደዚህ ተዘጋጅቶ ምን አለ? በላዩም ማስተስሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህም ስለ እያንዳንዳቸው ልንናገር አሁን አንችልም ማለት አንደኛ ጊዜ አይፈጅም፣ ማነው ጊዜ አይበቃም። እንደገና በጣም ሰፊ ነው። ፕላስ ደግሞ አሁን የመጣውን ዓላማ ሊጨርስ ስለፈለገ ሐዋርያው ቅዱስ ጳውሎስ እንደዛ አለ። ስለዚህ እያንዳንዱ ነገር አንነግራችሁም አሁን። ስለዚህ ስለ እያንዳንዱ ነገር አይደለም ግን አለ። እሺ ይህ እንደዚህ ተዘጋጅቶ ሳለ እነዚህ ነገሮች አሁን እንደዚህ ያለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን፣ በሁለተኛይቱ አላለም፣ በፊተኛይቱ ወደዚች አሁን በምታያት በፊተኛይቱ ድንኳን ምን ይላሉ? ይገባሉ። መቼ? ዘወትር። የት? በፊተኛው ካህናት አሉ ብያቸዋለሁ። አሮን ከሆነ ሊቀ ካህናት ሌሎች ካህናት አሉ ማለት ነው። ግን በሁለተኛዋ ሳይሆን በፊተኛዋ ይገባሉ ለማገልገል። እንዳልኳችሁ ህብስቱን ለመቀየር ሊሆን ይችላል፣ መቅረዙ ላይ ዘይት ለመሙላት ሊሆን ይችላል። ለብዙ አገልግሎት ይገባሉ። እሺ በሁለተኛይቱ ግን ያ ማለት ታቦቱ ወደሚገኝበት እሺ የስርየት መክደኛ ወዳለበት ወይ ደግሞ ታቦቱ ወዳለበት 12 ትእዛዛት ወዳለበት በሁለተኛው ቅድስተ ቅዱሳን ወደምትባለው ማለት ነው። በሁለተኛይቱ ግን ሊቀ ካህን ብቻውን በዓመት አንድ ጊዜ ይገባል። እርሱም ስለ ራሱና ስለ ህዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ስለዚህ ደም ይዞ ይገባል። በዓመት አንድ ጊዜ በሁለተኛይቱ ይገባል። እሺ ፊተኛይቱም ድንኳን እሺ በዚህ ገና ቆማ ሳለች ኦኬ ያለች ወይ ደግሞ አዲሱ ኪዳን ሳይመጣ እሺ ወደ ቅድስት የሚወስደው መንገድ ቅድስት ያለው ይሄ ሰማያዊውን አገልግሎት በክርስቶስ የተደረገውን ሰማያዊውን አገልግሎት እሺ ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ጊዜ ምሳሌ ነው። እንደነዚህም መባና መስዋዕት ያቀርባሉ። ስለዚህ የሚቀርበው ምንድነው? መባና መስዋዕት ይቀርባል። እነዚህ ግን የሚቀርቡት መስዋዕቶች እስከ መታደስ ዘመን ድረስ የተደረጉ ስለ ምግብ፣ ስለ መጠጥ፣ ስለ ስጋ ወይ ደግሞ የስጋ ስርዓቶች ናቸው። አዲሱ ኪዳን ወይ ደግሞ ክርስቶስ የመሰረተልን ዋስ የሆነልን ይህን አዲሱን ሰማያዊ ስርዓት ከመምጣቱ በፊት ሲቀርቡ የነበሩት በሌዋውያን ክህነት በኩል ሲቀርቡ የነበሩት መባዎች፣ መስዋዕቶች ሁሉም ስለምንድን ናቸው? ምድራዊ ናቸው። ግን እንደው ዝም ብለው ናቸው ማለት አይደለም። ምንድናቸው? ምሳሌ ናቸው። ለየትኛው? ለሰማያዊ። እንዴት እንደሆነ እዚያው ስለሚነግረን እንሄዳለን። እሺ ስለዚህ ምንድናቸው? ምሳሌ ናቸው። ግን ስርዓታቸው ምንድነው? ስጋዊ ናቸው። ለዛን ምን አለ? ስለ ምግብና ስለ መጠጥ፣ ስለ ልዩ ልዩ መጠጥ የሚሆኑ የስጋ ስርዓቶች ምንድናቸው? ብቻ ናቸውና የሚያመልከውን ሰው ወይም ደግሞ በጊዜው የነበሩትን ሰዎች ያ መስዋዕት የሚቀርብላቸው ሰዎች የሚያቀርበውም ሊቀ ካህናት እሺ የሚያመልከው ይባላል። እሺ በዚህ በአይሁዳዊነት የነበሩትን ሙሉ ጨምሮ ማለት ነው ክርስቶስ ከመምጣቱ በፊት እነሱን የሚያመልከውን ሰው በህሊና ፍጹም ሊያደርጉት አይችሉም። ስጋዊ ናቸው፣ የምድር ስርዓቶች ናቸው። ስለዚህ ስጋ ሊያነጹ ይችላሉ። አዎ ሊያነጹ ይችላሉ። ኦኬ ጊዜያዊ መንጻት፣ እሱንም በአመት እየተደረገ በአመት አንዴ ተደርጎ ዘላለም መንጻት የሚባል የለም። አንዴ መስዋዕት ከተደረገ በኋላ የእንስሳ መስዋዕት ዘላለም አይነጹ። እንደገና የሚመጣውን ዓመት ደግሞ ይጠብቃሉ፣ የዓመቱን ለማስነጻት ወይም ደግሞ ስርየት ለማስደረግ ማለት ነው። ስለዚህ የሚያመልከውን ሰው
ወይ ደግሞ ያ መስዋዕት የሚቀርብለትን ሰው የሚያቀርበውንም ሰው ምን ሊያደርግ አይችልም? በህሊና ፍጹም ሊያደርግ አይችልም። ነገር ግን እሺ ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ። ልብ በሉ፣ ከዚህ በፊት ተነጋግረናል። ገነትን አስቧት። እሺ ገነትን አስቧት። ገነት ውስጥ ምን ነበረ? ባጭሩ አድርጌ ነው እሺ የምነግራችሁ። ገነት ውስጥ ዛፍ ነበር። ኦኬ፣ የህይወት ዛፍ ነበር። ስለዚህ ያ የህይወት ዛፉ በራሱ ህይወት የሚሰጥ ሳይሆን ከዛፉ ላይ ፍሬ አለ። ያን ፍሬ አዳም ቢበላው ኖሮ ምን ያገኛል? ህይወት ያገኝ ነበር። ኦኬ፣ ይታደስ ነበር፣ ህይወት ያገኝ ነበር ማለት ነው። እና ያቺ ገነት አሁን ምንድናት? ቤተክርስቲያን ናት። ለዛ ነው ምን አለ? የዘላለምን ቤዛነት አለ። የዘላለምን ቤዛነት አግኝቶ ማለት ምን ማለት ነው? ይኸውላችሁ የብሉይ ኪዳን ሊቀ ካህናት ዛሬ አሁን በአመት አንዴ ገብተው መስዋዕት ቢያደርጉ የዘላለም ነው አይደለም፣ ጊዜያዊ ነው። የሚመጣው ዓመት ደግሞ ገብተው ያደርጋሉ፣ የሚመጣው ዓመት ያደርጋሉ። ስለዚህ ይህ ቤዛነቱ የዘላለም የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የዘላለም ቤዛነት አግኝቶ ወዴት ገባ? ወደ ቅድስት ገባ አለ። ስለዚህ ገነትን አስቡ። ገነት መሀል ዛፍ አለ። ኦኬ፣ ዛፍ አለ። ከዛ ዛፉ ላይ ደግሞ ፍሬ አለ፣ የህይወት ፍሬ ወይ ደግሞ ያ የህይወት ዛፍ የሚሰጠው የህይወት ፍሬ አለ አይደለ? ልክ እንደዛው ቤተክርስቲያን ማዕከሏ ምንድነው? መስቀል ነው። እሺ መስቀል ነው። ስለዚህ ከመስቀሉ ላይ የምንበላው ፍሬ አለ። የምንበላው ፍሬ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሆናል። ያ ደግሞ የዘላለም ህይወት የሚሰጠን ነው። ስለዚህ አሁን ላይ ገነት ለቤተክርስቲያን ምሳሌዋ ነበረች። እሺ ገነት ለቤተክርስቲያን ምሳሌዋ ናት። እሺ ዛፉ ደግሞ መስቀል፣ ፍሬው ደግሞ ክርስቶስ ማለት ነው። እሺ ከዛ ደግሞ አሁን ከክርስቶስ እኛ ስጋው ደግሞ ስንካፈል የዘላለም ህይወት እናገኛለን። ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ስላለ ማለት ነው። እሺ ስለዚህ የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ምን ገባ? ወደ ቅድስት ገባ። ስለዚህ ወደ ቅድስት በምን ገባ? በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ስለዚህ ይዞ የገባው የምን ደም ነው? የፍየል ነው አይደለም። ኦኬ ቅድም ተብሏል፣ የራሱን ደም ነው። ስለዚህ ያቀረበው በመስቀል ላይ ያቀረበልን የራሱን ደም ይሆናል ማለት ነው። ስለዚህ እቺ እንዳልኳችሁ መስቀልና ቤተክርስቲያንን ለያይተን አናይም። እሺ የዘላለም ቤዛነት እኛ የምናገኘው የት ነው? እሺ የዘላለም ቤዛ ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አይደል የሚለው። ስለዚህ እቺ ቤተክርስቲያን ናት። ስለዚህ እሱ ስለኛ ራስ ሆኖ ገብቷል። ኦኬ ራስ ሆኖ ገብቷል። ስለዚህ እኛ ደግሞ ድፍረት አለን ማለት ነው። በምን? በስጋው በኩል ለመግባት ድፍረት ይኖረናል ማለት ነው። ስለዚህ የቀረበው የጥጆች ወይ ደግሞ የፍየሎች ደም አይደለም። የምን ደም ነው? የራሱን የገዛ ደሙን ነው። እሺ የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ከዚህ በፊት ነግራችኋለሁ አይደል? ጊደር ትሰዋለች፣ ከዛ በኋላ ትቃጠላለች፣ አመዱ ይበጠበጣል አይደል? ልክ እርኩሰት የሰራ ሰው ላይ ለምጽ የወጣበት ሰው ላይ ካለ ይረጫል፣ ከለምጹ ከእርኩሰቱ ይነጻል። ይሄ በብሉይ ኪዳን ያለ ነው። አሁን ለዛ ላይ ያንን አመጣና ምን አለ? የኮርማዎች የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ እሺ፣ ስለዚህ ስጋን ለማንጻት ይቀድሱ ነበር አይደል? በጊዜው ስጋን ይቀድሱ ነበር። ነውር የሌለ ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን። ስለዚህ አሁን ግን በብሉይ ኪዳን ያ ስጋን የሚቀድስ ግን ህሊናን ማንጻት እንኳን የማይችል የነበረ ያኔ ስጋን እንኳን መቀደስ የሚችል ከሆነ ያ ኮርማ የፍየል ያ አመዱ ተበጥብጦ ይሄ ሁሉ የምድራዊው እንኳን ስጋን መቀደስ የሚችል ከሆነ አሁንማ በበደላችን ሙታን ከነበርንበት እንዴት ሊያነጻን አይችልም? ይችላል። ኃያል ነው። ነውር የለበትም። በዘላለም መንፈስ ነው ራሱን ለእግዚአብሔር ያቀረበው። ስለዚህ ይሄ የክርስቶስ ደም እንዴት ሊያነጻችሁ አይችልም እያለ ይናገራል። ስለዚህም የፊተኛው ኪዳን የትኛው? አሮጌው ማለት ነው። እሺ አሮጌው። ስለዚህም የፊተኛው ኪዳን ሲጸና ህግን የተላለፉት የሚበዥ ሞት ነው። ስለዚህ የተላለፉትን ራሱ የሚበዣቸው ምንድን ነው? ሞት ነው። ኦኬ የተላለፉትን ራሱ ህግን ያኔ ህግ ተሰጥቶ ራሱ ህጉን የተላለፉትን የሚያድናቸው ራሱ ምንድን ነው? ሞት ነው። ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ የተጠሩት ማለት ይኸው በብሉይ ኪዳን የነበሩ ነቢያት ሊሆን ይችላል። አባቶቻችን ፓትርያርክ የምንላቸው እነ አብርሃም እነ ይስሐቅ እነ ያዕቆብ
ሁሉም የተጠሩት ግን የተጠሩበት ደግሞ ዓላማ አለ። የዘላለም ተስፋ ርስት አሏቸው። ይህንን ርስት በተስፋ ተሰጥቷቸዋል። አግኝተነዋል፣ ገና ነን አይደል? ስለዚህ ያንን ርስት ለመውረስ ወይ ደግሞ ከላይ ከፍ ብለን እውነተኛው እረፍታችን እውነተኛው ሰንበት ተባብለን ተምረናል አይደለ? ቅድምም እንዳለው ደግሞ ከነዓን አይደለችም እውነተኛ እረፍታችን። ስለዚህ ያንን ርስት ለመውረስ የተሰጠ ተስፋ አለ። እሱን ለመውረስ ግን እነማ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ። ስለዚህ እሱ ምን ማለት አለበት? መካከለኛ መሆን አለበት። እሱ መቶ ምን መሆን አለበት? መሞት አለበት። እሱ መቶ ማስታረቅ አለበት። ምን ለመሆን? ርስት ለማግኘት እንዴት እሱ መቶ መሞት አለበት? እዛው ዝቅ ብሎ እንዲህ ይላል፣ ኑዛዜ አለ እንደሆነ የተናዛዡ ሞት ማርዳት የግድ ነው። ለምሳሌ ልንገራችሁ። እናት አባታችሁ ይቅርታ፣ በእናት በአባት ብቻ ተውትና እናት አባት የሚለው ከበድ ይላል መሰለኝ። እና ብቻ ቤት ውስጥ የሆነ ሰው አለ፣ ሀብታም ነው ሊሆን ይችላል፣ ብር አለው፣ ገንዘብ አለው እና ልጄና ይልህና ወይ አንቺን ወይ አንተን ይጠራና ከዛ በኋላ እንግዲህ በቃ ይህን ሁሉ ንብረት ውረስ ይላል። ኦኬ። ስለዚህ አንተ ያንን ንብረት መውረስ የምትችለው ምን ሲሆን ነው? ያንን ንብረት ወይ ደግሞ ያንን ገንዘብ መውረስ የምትችለው ተሰጥቷል ተስፋ እና መውረስ የምትችለው ምን ሲሆን ነው? መሞት አለበት። ተናዛዡ መሞት አለበት። እሺ ወረድክ? እሺ ሶሪ። ስለዚህ ተናዛዡ ምን ማለት አለበት? ጎበስ። ተናዛዡ ሲሞት ነው እኔ ውርሴን ማግኘት የምችለው። ይኸውላችሁ ለዛ ነው ምን አለ? ስለዚህ የፊተኛው ኪዳን የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ። እሺ ኮመንቱ ቆሟል። እኔ ጋ አለው አይደለ? ከተቋረጥኩ ንገሩኝ። እሺ ዮሐዴ አለ። እሺ ስለዚህ የዘላለሙን ርስት ያንን የተስፋ ቃል እንዲቀበሉ እርሱ ምን መሆን አለበት? መሞት አለበት። ጌታችን መድኃኒታችን ኢየሱስ ክርስቶስ። እሺ ሮሜ 5:10 ስለዚህ እርቅ የሆነው በምንድን ነው? በሞቱ ነው። እሺ እኛ የተታረቅነው በምንድን ነው? በሞቱ ነው። ስለዚህ ኑዛዜ አለ እንደሆነ የተናዛዡን ሞት ማርዳት ግድ ነው። በቃ ኑዛዜ ካለ ተናዛዡ ሞተ የሚለውን ማርዳት ግድ ነው። ሰው ሲሞት ኑዛዜው ይጸናል አለ። ስለዚህ እንዲጸና ምን ማለት አለበት? መሞት ነበረበት። ይህንን ነገር አመጣና ከኑዛዜ ጋር አመጥቶ እያስረዳቸው ስለሆነ ማለት ነው። ለዛ ነው ምን አለ? ተናዛዡ በህይወት ሲኖር ግን ከቶ አይጠቅምም። ምን ኑዛዜ አይጠቅምም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መካከለኛ ሲሆን አምላክም ሰውም ሲሆን በምኑ ሊያስታርቀን? በሞቱ ሊያስታርቀን። ኦኬ በሞቱ ይህንን ተስፋ እንድናገኝ ጽኑ ሊያደርግልን። እሺ ጽኑ ተስፋ እንዲኖረን ማለት ነው። እሺ ስለዚህም ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ኦኬ እንዴት? ሙሴ ትእዛዛትን ሁሉ እንደ ህጉ ለህዝቡ ከነገረ በኋላ ሙሴ ህግን ተቀበለ። ከዛን ያንን ህግ ለህዝቡ ከነገራቸው በኋላ ምን አደረገ መሰላችሁ? የጥጆችና የፍየሎችን ደም ከውሃ ጋር ይቀላቅሏል። ይሄ እንዳትረሱ እሺ፣ በኋላ የምንመጣበት ስለሆነ እሺ። ከውሃ ጋር ይደረግና ከምን ጋር? የፍየሎች ወይ ደግሞ የእንስሳውን ደም ከውሃ ጋር ይቀላቅልና ቀይ የበግ ጠጉር ወይ ደግሞ ይሄ ቀይ የበግ ፀጉር ማለት ነው። ቀይ የበግ ፀጉር ማለት መርጫ ነው። እሺ ሌላ ምንም አይደለም። በቃ መርጫ ነው። ከምን ጋር? ሂሶጵ የሚባልም እንደ ሳር የሚመስል ነገር አለ። አንድ ላይ በሱ ይደረግና ከዛን ደምና ውሃ ተደርጎ የለ ደምና ውሃ አንድ ላይ ይደረግና ከዛን እሱ አደረገና ሙሴ ምን አደረገ? ህግ ተቀብሏል። ህጉን የተቀበለውን ህግ ካነበበላቸው ከነገራቸው በኋላ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በህዝቡ ሁሉ ላይ ምን አለ? ረጨው። እሺ ምን አለ? ረጨው። ስለዚህ ህዝቡ ላይ መጽሐፉ ላይ ብቻ አይደለም ድንኳኑ ላይ የሚረጫል። እሺ እንደሚረጭ የለ ከዋጋ እየተደረገ ስለዚህ ያኔም ሲመረቅ እንዴት ነበረ ኪዳኑ? አሁንስ ማቴዎስ 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ልብ በሉ፣ የሙሴንና የኢየሱስን ኮምፔር እናድርግ። ምን አለ ሙሴ? ይኸውላችሁ ደምና ውሃ አነሳ። ከምን ጋር? ከመርጫው ጋር አድርጎ ማለት ነው። ከዛን ይህንን ደምና ውሃ ምን ብሎ ረጨው? እግዚአብሔር ያዘዘላችሁ የኪዳን ደም። ኦኬ
ከላይ ዮሐዴ ሲያስረዳ ሰምታችሁት ከሆነ ምዕራፍ 8 ላይ ከህዝቡ ጋር ማደርገው እንዶ ከአባቶቻችሁ ጋር እንዳደረግኩት አይነት ኪዳን አይደለም ብሏል። ስለዚህ እግዚአብሔር በዘመናት ሁሉ ከአባቶቻችን ጋር ኪዳን ያደርጋል ወይ ደግሞ ስምምነት ያደርጋል። ስለዚህ ህዝቡ ልክ ሲስማማ ተነበበለትና ህጉ እንዲህ ነው እግዚአብሔር ይሄን አታርግ ብሏል የሚለውን ህግ ከተነበበለት በኋላ ህዝቡ ልክ ሲስማማ ምን ያደርጋል? ደምና ውሃውን ህዝቡ ላይ እና መጽሐፉ ላይ ረጨ። ምን ብሎ ነው የረጨው ግን? ይኸው እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ። ክርስቶስስ? የክርስቶስን ጻፉልኝ እስኪ ኮመንት ላይ። ክርስቶስ እንዲህ አይነት ንግግር አለው አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን እንደዚህ አይነት የሚመስል ንግግር አለው አይደለ? ማቴዎስ 26 ላይ ባለ የአዲስ ኪዳን ደሜ ይህ ነው ብሎ ይሰጣል። ያኔ በዕለተ ሐሙስ የሰጠው ምን ብሎ ነው የሰጠው? ልክ እንደ ሙሴ ማለት ነው። ይኸው የአዲስ ኪዳን ደሜ ይህ ነው ብሎ የሰጠው ያኔ ሐሙስ ፍጻሜ ያገኘው መቼ ነው? አርብ። እንዴት? ጎኑን በጦር ሲወጋ። ምንና ምንድን ነው የወጣው? ጎኑን በጦር ሲወጋ ውሃና ደም። ኦኬ፣ ውሃና ደም ተረጩ ከጎኑ ማለት ነው። እሺ፣ ጎኑ ልክ ሲከፈት ያኔ ቤተክርስቲያን ተወለደች። እሺ፣ በጎኑ መወጋት በጎኑ መከፈት ቤተክርስቲያን ትወለዳለች። ጎኑ ሲከፈት ቤተክርስቲያን ትገኛለች ከጎኑ። የት? መስቀል ላይ። ከዚህ በፊት ተነጋግረናል። አዳም እንቅልፍ በተኛ ጊዜ ሔዋን ከጎኑ እንደተገኘች ሙሽራይቱ ሔዋን፣ አሁን ደግሞ ክርስቶስ በመስቀል ላይ ባንቀላፋ ጊዜ ጎኑ ሲወጋ ከጎኑ ማ ተገኝታለች? ሙሽራይቱ ቤተክርስቲያን ተገኝታለች ማለት ነው። እሺ፣ ስለዚህ ይኸው ያኔም ደም ረይቷል። አሁንስ ይኸው አሁን በመስቀል ላይ ያኔ ይኸው የአዲሱ ኪዳን ደሜ ነው ብሎ የሰጠው ፍጻሜ ያገኘው በዕለተ ዓርብ ያ ደምና ውሃ ከጎኑ ወጣ ማለት ነው። እሺ፣ ደምና ውሃ ከጎኑ ሲወጣ ያንን ደግሞ መንፈስ ቅዱስ ለእኛ በምን ላይ ይረጫል? በመጽሐፍ ላይ። መጽሐፍ ምንድን ነው? ልባችን። እሺ፣ በልባችን ላይ። እሺ፣ በድንኳኑ ላይ ረጨ የሚል ስታገኙ ሙሴ ምሳሌነቱ ለምንድን ነው? ድንኳኑ ቤተ መቅደስ ነበር፣ እግዚአብሔር ማደሪያ በጊዜው አይደል? አሁን የእግዚአብሔር ማደሪያ ማን ነው? እኛ ነና፣ በእኛ ላይ። እሺ፣ መንፈስ ቅዱስ በሚያውቀው በሁላችንም ልብ ላይ ይረጫል። እሺ፣ ከጎኑ የፈሰሰውን ያን ውሃና ደም ልክ ስንጠመቅ ይረጭልናል ማለት ነው። እሺ፣ ስለዚህ በመጽሐፉ ላይ ሁሉ እንዲሁ በድንኳኒቱና በመገልገያው ዕቃ ሁሉ ላይ ደም ላይ ረጭማ ሙሴ። ስለዚህ አሁን ድንኳን የተባለ ወይ ደግሞ ቤተ መቅደስ የተባለ የእግዚአብሔር ማደሪያ የነበረ አሁን ማነው ቤተ መቅደስ? ማነው ማደሪያ? እኛ። እሺ፣ እኛ ላይ ማለት ነው። አሁን ምሳሌነቱ ያ ነው። እንግዲህ በሰማያት ያሉትን የሚመስለው ነገር በእነዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ ይግድ ነበር። በሰማያት ያሉት ማለት እንዳልኳችሁ በብሉይ ኪዳን የነበሩ ነቢያት ሕገ ኦሪትን ሲፈጽሙ ያለፉ፣ ኦኬ፣ ከእንስሳና ከጊደር ከፍየል ከጥጃ ከነዚህ መስዋዕት በሚበልጠው መንጻት ያስፈልጋቸው። ስለዚህ የክርስቶስ ደም ይኸው ለእነሱም በጣም አስፈላጊና ወሳኝ ነው። ስለዚህ በትልቅ መስዋዕት መንጻት አለባችሁ። እያያችሁ ነው እንዴት መስዋዕቱን እያበላለጠ እንደሚናገር፣ እንዴት ከብሉይ ኪዳኑ መስዋዕት እጅግ የከበረ የላቀ እንደሆነ እየነገራቸው ነው። እሺ፣ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። እሺ፣ ክርስቶስ በእጅ የተሰራች ናት፣ የሙሴ የተተከለች ናት። አዎ፣ እና ደግሞ ምሳሌ ናት ለየትኛው? ለአዲስ ኪዳኑ አይደለ? ወደ እሷ በብሉይ ኪዳን በነበረችው ድንኳን ወይ ደግሞ ሰለሞን መጥቶ ከዛ በኋላ በተሰራው ወደዛ ቤተ መቅደስ አልገባም። እሺ፣ ወደዛ አልገባም። ልብ በሉ፣ የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ልብ በሉ፣ በጣም ፖይንት እዚህ ጋር እንድትይዙ ስለፈለግኩ ነው። ከዚህ ቤተ እምነት ውጭ አሁን እዚህ ማንሳት አልፈልግም ነበር። ኤኒዌይስ ግን እንደዚህ አይነት ጥያቄ ሊያመጡባችሁ ይችላሉ። እሺ፣ እንደዚህ እኮ ማለት ያው ምልጃ ማለት አይልም፣ ክፍሉ አይልም። ስለ ምልጃ እያወራ አይደለም፣ ወይ ደግሞ አሁን ይማልዳል ማለት አይደለም። እሺ፣ አሁን ይታይ ዘንድ ማለት ምን ማለት እንደሆነ እዚሁ አሳያችኋለሁ ማለት ነው። እሺ፣ ወዴት ነው የገባል ያለው? ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባል። ይታይ ዘንድ አለ አይደለ? እሺ፣ እዛው ሲመልሰው ቁጥር 25 ላይ ሊቀ ካህናትን በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ማለት። ስለዚህ ቀጥታ መታየት የሚለውን ከማቅረብ ጋር ወይ ደግሞ መስዋዕት ከመሆን ጋር አገናኝቶ ነው። ስለዚህ አንዴ ነው የታየልን። ልብ በሉ፣ መማለድ ማለት መታየት ማለት አይደለም። ይልቁንስ ግን መማለድ ማለት ማየት ሊሆን ይችላል።
ምናልባት አሁን ለምሳሌ ዮሐዴ ካልተሳሳትኩ ማቴዎስ 18 13 እንግዲህ እንትን ካልኩ እንትን በሉልኝ ብቻ ከነዚህ ከታናናሾች መምህርም አሉ ያግዙኛል። ከነዚህ ከታናናሾች አንዱን እንኳን አትናቁ፣ መላእክቶቻቸው የአባቴን ፊት ዘወትር ያያሉና አለ። ማየት ማለት መለመን ማለት ነው። አሁን እዚህ ጋር ያያል አላለ፣ ይታያል ነው ያለው። ኦኬ ይታያል፣ መታየት ነው፣ ስለ መታየት ነው። መታየት ማለት ምን ማለት ነው? መስዋዕት ማቅረብ ማለት ነው። ይህንን መቼ ነው ያደረገው? አንዴ በመስቀል ነው ያደረገው። ስለዚህ ሰማይ ምን ተብሎ ይተረጎማል? መስቀል። እንዳልኳችሁ ቤተክርስቲያንና መስቀልን አንለያይም። ሰማይ ቤተክርስቲያን ተብሎ ይተረጎማል። መስቀል ኮር ወይ ደግሞ ዋናው ስለሆነ ቴንኪው 1810 ቢያድግልኝ። ስለዚህ ማየት ሲሆን መለመን ማማለድ ሊሆን ይችላል። ስለዚህ መታየት ግን መስዋዕት ማቅረብ። ለዛ ነው ዝቅ ብሎ እዛው ምን አለ? ሊቀ ካህናትን በየዓመቱ የሌላው እንደሚይዘው ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ስለዚህ ራሱን አንዴ ሊያቀርብ ነው ወደ ቅድስት የገባው ማለት ነው አይደል? ቅድስት የተባለች ወይ ደግሞ ሰማይ የተባለች ቤተክርስቲያን ወይ ደግሞ መስቀል ወደዛች የገባው ምን ሊያደርግ ነው? ሊያቀርብ አንዴ። ለዛ ነው ምን አለ? እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል በተገባው ወይ ደግሞ ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ስለዚህ አንዴ ክርስቶስ የተገለጠው ምን ሊያደርግ ነው? አንዴ መስዋዕት ሊያቀርብ ነው። ያ ደግሞ እንደ ብሉይ ኪዳን ሊቀ ካህናት 10 ጊዜ በየጊዜው ሊያቀርብ አልገባም። ያ እንደዛማ ቢሆን እንደ ሁሌ ቢያቀርብ ወይ ደግሞ ሁሌ መከራን ቢቀበል በተገባው ኑሮ። ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው፣ ያ ማለት አንድ ሰው ከሞተ ከዛ በኋላ የሚጠብቀው ምንድን ነው? ከዛ በኋላ ሚስት አግብቶ ምናምን ነው? ንስሐ አይደለም፣ ምን ፍርድ። እሺ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ዳግም የሚመጣው ለምንድን ነው? ለመፍረድ ነው። እሺ። አንድ ሰው ከሞተ በቃ ፍርድን ነው የሚጠብቀው። እሺ። ሰው ከሞተ በኋላ ፍርድን ይጠብቃል። ለዛ ነው ምን አለ? ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ምን ካለ በኋላ እስቲ ይሁላችሁ፣ ከመሰዋት ጋር ነው እያወራ ያለው። አንድ ጊዜ ከተሰዋ በኋላ ያ ማለት የዛሬ 2000 ዓመት መጥቶ ከተሰዋለን በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያ ማለት አፒር ያደርጋል ወይ ደግሞ ይገለጣል። መቼ? ዳግም ምጽአት። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ይመጣል። ምን ሊል? ሊያድናቸው ለሚጠባበቁት። ያ ማለት ለእኛ። እሺ፣ ለእኛ ለማያምኑት አይደለም፣ ለእኛ ለምናምነው። ለዛ ነው ቤተክርስቲያን እና መንፈሱ ናልን ጌታ ሆይ የምንለው። ለዛ ነው እሱ እነሆ በቶሎ እመጣለሁ እያንዳንዱ እንደ ስራው ከፍሎ ዘንድ ዋጋዬ ከኔ ጋር ናት ብሎ የተናገረው ማለት ነው። ስለዚህ አንዴ በኃጢአት ተገልጦልናል። በኃጢአት ማለት እዚህ ጋር ያለ ኃጢአት ነው ሁለተኛ የሚገለጠው። አንዴ በኃጢአት ተገልጧል ማለት ኃጢአታችን ተሸክሞልን ስለ ኃጢአታችን ሲል ምን ብሏል? አንዴ ተገልጧል የዛሬ 2000 ዓመት። አሁን ግን ሲመጣ እንደ መጀመሪያው ሊሰቀል ሊሞት ምን ሊለን አይደለም፣ ሊፈርድ ነው በቃ የሚመጣው። ስለ ኃጢአት አንዴ መጥቶ ተገልጦልን ራሱን ቤዛ አድርጎ ራሱን መስዋዕት አድርጎ አቅርቦልን ሄዷል። እሺ፣ አሁን ቀጣይ ስለምናየው ማለት ነው። ስለዚህ ዳግም የሚመጣው ለምንድን ነው? ለፍርድ ይመጣል ማለት ነው። ስለዚህ ሕጉ ሊመጣ ላለው በጎ ነገር ሁሉ ምሳሌ ነው አይደል? ሕጉ ሊመጣ ላለው ለበጎ ነገር ምንድን ነው? ምሳሌ ወይ ደግሞ ጥላ ነው። እሺ፣ አምሳሉ ሳይሆን ምንድን ነው ይላል? ጥላ ነው። ስለዚህ በየዓመቱ ዘወትር በሚቀርቡ እነዚያ መስዋዕቶች የሚቀርቡትን ሊፈጽም ከቶ አይችልም። ያ ማለት ፍጹም ሊያደርጋቸው አይችልም። ፍየል ብታርድ፣ ዋኖስ ብትሰዋ፣ ኮርማ ብታር፣ ምን ብትል ምን ሊላ አይችልም? ፍጹማን ሊያደርግ አይችልም። እሺ፣ ፍጹማን ሊያደርጋቸው አይችልም። ህሊና ሊያነጻ አይችልም። ነፍሳቸውን ሊያጥብ አይችልም። ከእግዚአብሔር ጋር ሊያስታርቃቸው አይችልም። ምኑ? መስዋዕቱ። የምን? የብሉይ ኪዳን። እዚህ ጋር ህጉ ተሽሯል። ህጉ ደካማ ተብሏል። ህጉ አሮጌ ተብሏል። የትኛው ህግ? በሌዋውያን በኩል የተሰጠ ህግ። እሺ። ስለዚህ እነዚህም ፍጹም ሊያደርጋቸው አይችልም። እንደዚህማ ባይሆን ኦኬ፣ ፍጹም ቢያደርጋቸው ኖሮ እንደማለት ነው። የሚያመልኩት አንድ ጊዜ ነስተው ከዚያ በኋላ በሊናቸው ኃጢአት ስላላወቁ ማቅረብ በተዉ ነበር። ይሄው ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ በየዓመቱ ይደረግ ነበር መስዋዕቱ። ህሊናን ቢያጥብ ኖሮ፣ ኃጢአትን ቢያስተስረይ ኖሮ፣ ከእግዚአብሔር ጋር ቢያስታርቅ ኖሮ ምን ይሆን ነበር? ይተዉ ነበር መስዋዕት ማድረግ። በቃ አንድ ያደረጉ አይደለም? ህሊናቸው ታጠበ፣ ነፍሳቸው ታጠበ አይደለም? ለምን ያደርጋሉ? ከእግዚአብሔር ከተታረቁ በኋላ ለምን ያደርጋሉ?
አይደል? ስለዚህ አያችሁ ፍጹም ማድረግ አይችልም። የትኛው የሌዋውያን ክህነት ወይ ደግሞ የቤተ መቅደሱ ሕግ በሌዋውያን በኩል የተሰጠው ማለት ነው። ስለዚህ ምን አለ? በህሊናቸው ኃጢአት ስላላወቁ ማቅረብ በተዉ ነበር አለ። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። አያችሁ ህሊናቸውን ፍጹም ወይ ደግሞ ነፍሳቸውን ማንነታቸውን ማንጻት ማደስ ስለማይችል ምን አለ? በየዓመቱ ለኃጢአት ስርየት የሚቀርብ ነገር አለ። ለዛ ነው በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው። ስለዚህ እኛ የዳነው በኮርማ አይደለም፣ በፍየል ደም አይደለም፣ አይደለ? በእግዚአብሔር ደም ነው፣ በገዛ ደሙ ነው። ነውር የሌለው የእግዚአብሔር በግ ደሙን አፍሶለን ነው። ስለዚህ እነዛ ግን የኮርማ ምናምን ሲሰዉ፣ ሲፈስ፣ ሲታረዱ፣ ሲቃጠሉ የነበሩት እነዛ መስዋዕቶች ሁሉ ህሊናን ማንጻት አይችሉም። ስለዚህ ወደ ዓለም ሲገባ ስለዚህ ክርስቶስ የመምጣቱ ዓላማ ምንድን ነው? ምን ትንቢት ነበረ? መስዋዕትንና መባን አልወደድክም። ይህ የሚቀርበው ነገር እንዳለ እግዚአብሔር ወደ ራሱ ሊያቀርብ የሚችል አይደለም። ከእግዚአብሔር ጋር የምንታረቅበት ሆኖ አላገኘውም። ስለዚህ ስጋን ግን አዘጋጀልኝ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም እያለ የልብ አምላክ ዳዊትን ትንቢት በዚህ ጋር ያመጣዋል ማለት ነው። በዚያ ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ፈቃድህን ላደርግ መጥቻለሁ አልኩ ይላል። በዚህ ላይ እያለ ያብራራል። ስለዚህ ይሄ መስዋዕቱን አለመውደዱን ፍቅሩን ለማሳየት ትልቁ ፍቅር ነው ኤግዛክትሊ። ስለዚህ እግዚአብሔርን ፈቃድ ደግሞ እንድናደርግ ለእኛ ፔቭ አድርጎልናል፣ መንገዱን ከፍቶልናል ማለት ነው። ሶሪ በጣም ይቅርታ እንዴ ቶሎ የምልባሽ ሰዓትም ስለሄደ መምህር የሚያወሩ ብዬ ነው አልቋል ኦልሬዲ። ስለዚህ እቺ ብቻ ያዙ፣ እቺ ብቻ ያዙ። ከላይ ስለኛ አሁን ይታያል የሚል ነገር አይተናል። ማቅረብ ነው ብለን የለ ይኸውላችሁ በዚህም ፈቃድ አለ ቁጥር 10 ላይ በዚህም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስለዚህ የተቀደስነው ሁሌ ዕለት በማቅረብ አይደለም፣ አንዴ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ በብሉይ ኪዳን የነበሩት ሊቀ ካህናትም ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ የማይቻላቸው ኃጢአትን ሊያነጹ አይቻላቸውም። ይሄ ኮርማው የእንስሳው ደም ማለት ነው። ሊያስወግዱ ከቶ የማይቻላቸው እነዚያ መስዋዕቶች ብዙ ጊዜ እያቀረበ ምን ብሏል? ቆመዋል። የት ነው የሚቆመው? መስዋዕቱ የሚቀርበው የት ነው? ቅድስተ ቅዱሳን ታቦቱ ያለበት ተበርናክል ውስጥ፣ ድንኳን ውስጥ ወይ ደግሞ ቅድስተ ቅዱሳን ሁለተኛው ክፍል ውስጥ እና ምን ያደርጋሉ? እነዚያ ኃጢአት ማስወገድ የማይቻላቸውን ያስገቡና ደሙን ይረጩና መቀመጥ የሚባል ነገር አለ? የለም። የሚመጣው ዓመትም ያቀርባል? የለም። ጨርሼ ተቀመጡ የሚባል አገልግሎት የለም በሌዋውያን ዘንድ። ምንም የሚጨርስ ነገር የለም። ምድራዊ አገልግሎት ነው። የክርስቶስ ግን ሰማያዊ ነው። ለዛ ነው ምን አለ? ይሁን እነዛ ዕለት ምን ብለዋል? ቆመዋል። እዛ ቅድስተ ቅዱሳን ውስጥ እየገቡ ማለት ነው። እርሱ ግን ክርስቶስ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ስለዚህ ምን አደረገ? አንድን መስዋዕት ለሁል ጊዜ፣ አንድን መስዋዕት ለዘላለም። ስለዚህ አንድ ያቀረበው መስዋዕት ምኑን ያቀረበው? ራሱ አይደለ? ስለዚህ ወደ ቅድስት የገባው ወደ መስቀል የገባው ወይ ደግሞ በእግዚአብሔር ፊት፣ በነገራችን ላይ በእግዚአብሔር ፊት ሲሉ ብዙዎቹ ካረገ በኋላ ምናምን። በነገራችን ላይ በእግዚአብሔር ፊት ለመባል አሁን ያለነው የት ነው? በእግዚአብሔር ፊት አይደል? አሁን ያለነው በእግዚአብሔር ፊት ነው አይደለ? ለዛ ነው አይደለ? እነ ዮሴፍ እነ ዳዊት አንተን ብቻ በደልኩ በፊትህ ኃጢአት አደረግኩ የሚሉት። ሰማይ ቤት ሄደን ኃጢአት አደረግን ማለት አይደለም። ስለዚህ ይህን መስዋዕት ያቀረበው በእግዚአብሔር ፊት ነው። የት? በመስቀል። በመስቀል ላይ ይህን